جزاك الله الله يحييك الله يسعدك عمرك الله علمون يجمر الله حبك الله يزوجك بكرة إن شاء الله. آمين. شكرا جزاكم الله. وشو እንዴት ነው? ሁሉ ሰላም? أنا الحمد لله. እሺ ጥያቄ አለ? ጥያቄ አለ ወይ? እሺ ጥያቄ ያለው አለ ከገባችሁት? ሁሱኔ ጥያቄ አለኝ። ጥያቄ ካገባሁ 2 ወር ሆኖኛል ኦልሞስት እና አባቴ ያሻርካል። አሁን ለተስተዋረ ስለሰማሁት ነው። እሺ እና ሽርክ ላይ ያለ ማለት ይሄን ነገር ለማስወገድ ለመናገር ሞክሬያለሁ፣ ግን አይሰማኝም። ገጠር ነው የሚኖረውና እሱ ነው ያው እንትን ውክልና ወስዶ ኒካህ ያሰርኩትኝ የታሰርኩትኝ እና አሁን ኒካህ ውድቅ ነው የሚሆነው ወይስ እንዴት ነው? ገና ማሳደስ አለባችሁ። በሽርክ የሚሰሩ ከሆነ ወላጆቻችሁ ኒካህ ማሰር አይችልም። በእነሱ ውክልና የታሰረው ኒካህ እንዲሁ ኒካህ እንደገና መደገም አለበት። ባጭሩ አላህ ሱብሓነሁ ወተዓላ ላይ የሚያጋራ ሰው ሽርክ ማን ነው ኒካህ ማሰር አይችልም፣ ውክልና መስጠትም አይችልም። ሌላ ጥያቄ አለ? ሰላም አለይኩም ወራህመቱላሂ ወበረካቱህ። ሰላም ወራህመቱላህ። እንዴት ነው ወንድሜ? አለ አልሐምዱሊላህ። ይሰማል? ይሰማል። ፈጠን በሉ። ቤካ ጥያቄ አለ? ሰላም ጥያቄ ነበረኝ። እሺ ጥያቄያችሁ ምንድን ነው? ሰላም አለይኩም ወራህመቱላህ። ወይስ ቤካ ክርስቲያን ነህ? ሄሎ ቤካ ተመልሻለሁ። እሺ ጥያቄ አለ? ረሱል ሰለላሁ ዐለይሂ ወሰለም በህልም ማየት እውነት ነው እንዴ? እሺ በዕለሞች መካከል ኺላፍ አለው። በህልም የሚለው ላይ ይቻላል ብለው ተናግረዋል ዕለሞች። እነ ኢማም አህመድ ምናምን አቋማቸው በህልም ይታያል ነው። ግን በህልም የሚታየው ራሱ አላህ ነው ማለት አይደለም። ለሰውየው በኢማኑ ልክ በኢማኑ ጥንካሬ ልክ አላህ ሱብሓነሁ ወተዓላ ሱራ ያሳየዋል ነው፣ ምስልን ያሳየዋል ነው። ረአይቱ ረቢ ፊ ሱረት ሸብ ተብሎ የተገለጸው አንዳንድ ዕለሞች ሶሒህ ነው ብለው በሄዱበት ከሄድን በርካቶች ضعيف ነው ብለዋል። እንደው ሶሒህ ነው ብንል እንኳን ራሱ ይታያል ማለት አይደለም። ያ የታየው በህልም የታየው ሰውየው እንደ ኢማኑ ጥንካሬ ልክ አላህ ያንን መልክ ያሳየዋል ማለት ነው። ያ ያየነው ግን እርሱ ነው ማለት አይደለም። ገብቶሃል አይደል? የኔ ጥያቄ ረሱልን ነው። የነብዩ ሰለላሁ ዐለይሂ ወሰለም ራሱ የነብዩ ሰለላሁ ዐለይሂ ወሰለም ራሱ ከዚህ ሐዲስ ላይ ኢስቲናድ አድርገው ነው ዑለሞች ይሄንን ፍቺ የሰጡት። እሺ ምክንያቱም አላህ ሱብሓነሁ ወተዓላ በዚህ ምድር ላይ እንደማይታይ ቁርአንም ሐዲስም ያመለክታል። አላህ በቁርአን ላይ ሲናገር ላ ቱድሪኩሁል አብሳር ብሏል። አይኖች አያገኙትም አሁን ላይ ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሀል ረአይተ ረበክ ሲባሉ አና አራሁ ብለው ተናግረዋል። ረአይቱ ኑረን አሉ። እናታችን አይሻ ረዲየላሁ ዐንሃ መን ሐደሰከ አነ ሙሐመድን ረአ ረበሁ ፈቀድ ከዘብ ብላ ተናግራለች። ነብዩ ሰለላሁ ዐለይሂ ወሰለም ጌታቸውን አላህን አይተዋል ብሎ የነገራቸው ሰው ዋሽተዋል ብላለች። ነገር ግን አንዳንድ ዑለሞች ያው ያንን ሐዲስ
መሰረት በማድረግ ሰሂህ ነው ያሉትን ስንሄድ ጊዜ ራሱን አላህን አይተውታል ነብዩ ሰለላሁ ዐለይሂ ወሰለም ማለት አይደለም። ራይቱ ረቢ ያሉት ነገር ግን እንደ ሰውየው እንደ ኢማኑ ልክ አላህ ሱብሓነሁ ወተዓላ የሆነን ምስል ያሳየዋል እንጂ ራሱ የታየው ራሱ አላህ ነው ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ያዩት እንደዚያ ተብሎ ተገልጿል። አይ ወይም ሳስቻለው ነው ወይ አልሰማኝ ለማለት የፈለኩት ረሱል ሰለላሁ ዐለይሂ ወሰለም እኔ በሰይጣን አልመሰለም በሸይጣን አልመሰለም እኔን ያየ አይቷል ምናምን ያሉት ረሱልን ነው ያልኩት። ስለ አላህ እየጠየቀ መስሎኝ ነበር። እሺ ነብዩ ሰለላሁ ዐለይሂ ወሰለም ያየ ራሳቸው ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ያየ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ من رآني في المنام فكأنما رآني في اليقظة فإن الشيطان لا يتمثل بي ብለዋል። እኔም በህልሙ ያየኝ ልክ ራሴን ነው ያየኝ፣ ሰይጣን በእኔ ተመስሎ በሰዎች ህልም ላይ አይገለጥምና ብለዋል። ግን ያየና ሁሉ እርሳቸው ናቸው ማለት ነው? እንደዚያ ማለት አይደለም። إذا كان مطابقا لما ذكر من صفات النبي صلى الله عليه وسلم في الأحاديث ስለ ነብዩ ሰለላሁ ዐለይሂ ወሰለም ባህሪ በሐዲስ ላይ የተገለጸው ያ ሆኖ ከተገኘ ነው እርሳቸው ናቸው ማለት የምንችለው። አይ مرحبا ايش السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ነህ? አልሐምዱሊላህ አልሐምዱሊላህ። እሺ የኔ ጥያቄ አዛን የመጀመሪያ ልክ ስንሰማ እና ቁርአን የሆነ አያ ቀርተን ሰደቀላሁ አልዓዚም ማለት እንዴት ይታያል? በቁርአንም ሆነ በሐዲስ ላይ እሱን በሉ የሚል ምንም አይነት ማስረጃ ስላልመጣ ቢድዓ ነው። አዛን ስንሰማ ስንጨርስ ጊዜ ሰደቀላሁ አልዓዚም፣ ቁርአን ስንቀራ ስንጨርስ ጊዜ ሰደቀላሁ አልዓዚም በሉ የሚል በቁርአንም ሆነ በሐዲስም ላይ የለም። ዒባዳ እስከሆነ ድረስ ማስረጃ ينرى الجبر لأن العبادة توقيفية على كتاب الله وعلى سنة رسوله صلى الله عليه وسلم. فإذا لم يوجد الدليل على في الكتاب والسنة فإنها تعتبر من البدع، وقد نهى النبي صلى الله عليه وسلم عن ذلك وحذر أمته عن الإحداث في الدين. እና አይቻልም። ታዲያ ምንድነው ማለት ያለብን? ከዛም በኋላና ቁርአን ቀርተን ስንጨርስ ከተባለ መልሱ ያውና ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? إذا سمعتم النداء فقولوا مثل ما يقول المؤذن، وإذا قال حي على الصلاة حي على الفلاح قولوا لا حول ولا قوة إلا بالله، وإذا انتهى من الأذان قولوا اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة والفضيلة وبعثه مقام محمودا الذي وعدته إنك لا تخلف الميعاد. ثم قال النبي صلى الله عليه وسلم من قالها بعد الأذان حلت له شفاعتي يوم القيامة. النبي صلى الله عليه وسلم من قالوا إذا سمعتم النداء يا أذان الدمس بمتسمو جزي فقولوا بلو مثل ما يقول المؤذن أذان أدراجو اندمي لو لك ان رسول يتكتلات شهود بلوالو الله أكبر الله أكبر سيل الله أكبر الله أكبر نلالن يعني أشهد أن لا إله إلا الله سيل أشهد أن لا إله إلا الله نلالن كل نملك ان رسول نلالن حي على الصلاة حي على الفلاح يملو ليس ندرس لا حول ولا قوة إلا بالله بلوالو ከዚያም በኋላ وإذا انتهى من الأذان أذاننا አድርጎ ሲጨርስ ደግሞ اللهم رب هذه الدعوة التامة والصلاة القائمة آتي محمدا الوسيلة والفضيلة وبعثه مقاما محمودا الذي وعدته. وفي رواية أخرى زاد النبي صلى الله عليه وسلم إنك لا تخلف الميعاد، ثم قال من قالها بعد الأذان حلت له شفاعة يوم القيامة. ይህን ያለ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም የትንሣኤ ቀን የእኔ ምልጃ ለእርሱ ተገቢ ሆናል ማለት የቂያማ ቀን የነብዩ ሰለላሁ ዐለይሂ ወሰለምን ምልጃ ያገኛል ማለት ነው። የእርሳቸውን ምልጃ ካገኘ ዳን ይሄ ሰው ያለምንም ጥርጥር። ምክንያቱም የእርሳቸው ምልጃ ተቀባይነት ያለው ነው። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም አነ አወሉ ሻፊዕን ሙሸፈዕን የውመል ቂያማ፣ የመጀመሪያው አማላች የመጀመሪያው ምልጃው ተቀባይ ከሁሉም በፊት እኔ ነኝ የትንሣኤ ቀን ብለው ተናግረዋልና። አይ ሁለተኛ ቁርአን ቀርተን ስንጨርስ ምንድነው ማለት ያለብን ለሚለው ሰደቀላሁ አልዓዚም ብሎ የሚል የለም በቁርአን ሆነ በሐዲስ ነው። ታዲያ ምንድነው የምንለው ከተባለ ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ነብዩ ሰለላሁ ዐለይሂ ወሰለም የትኛውም ስፍራ ላይ ተቀምጣችሁ ከዳዕዋም ሊሆን ይችላል ቁርአን ቀርታችሁ ማንኛውም ወሬ አውርታችሁ ስትነሱ ጊዜ ይሄንን በሉ። ምናልባት ከዚያ ስትነሱ ጊዜ ኃጢአት አድርጋችሁ ከሆነ በዚያ ቦታ ላይ አላህ ኃጢአታችሁን ይምርላችኋል ብለው ተናግረዋል። እንደአጠቃላይ ያንን በሉ ነው የተባለው እንጂ ሰደቀላሁ አልዓዚም ብሎ የሚል የለም። እሺ ሽኩራን። ሁለተኛ ጥያቄ አልጨረስኩም። እሺ እኔ የአዛን ጥሪ ከሰማሁ በኋላ ልክ ሰላት ወቅት ከገባ ማለት ነው
ቶሎ ካልሰገድኩኝ ስራ እየሰራሁ ለምሳሌ ይሄን ስራ ጨርሼ ትንሽ ምናምን ሰግዳለሁ ማለት አልችልም። ከፊት ለፊቴ ትልቅ የሆነ ተራራ የቆመ ይመስለኛልና ስራው ቀላል ራሱ ቢሆን ስሰግድ ግን ስራው ራሱ ከባድ ቢሆን በጣም በቃ ቀለል ይለኛል ማለት ነው። ይሄንን ሲሆንብኝ የሰላት አላህ Subhanahu ሰላትን ግዴታ ስላደረገው ነው ወይንስ እንዴት ነው? ይሄ ነገር ግራ ያጋባኛል። ሰላት ካልሰገድኩኝ ውስጤ በጣም ያረብሻል ማለት ነው እና ከሰገድኩ በኋላ ግን በጣም ቀለል ይልኛል ማለት ነው እና ይሄንን እኔ ስሰግድ ለራሴ ለውስጤ ሰላም ነው ወይስ ስላደረገልኝ ነው? አንደኛ አላህ Subhanahu Ta'ala ግዴታ ስላደረገ፣ ሁለተኛ ለእናንተ ለዱንያ ለአኺራቸውም ሶላት አስፈላጊ ነገር ስለሆነ ከአምላክ ጋር መገናኘት እኮ ነው። ሶላት ትርጉም ገብታችኋል? ከአላህ Subhanahu Ta'ala ጋር በቀጥታ የንግግር እያደረጋችሁ የምትሰሩት ትልቁ የአምልኮ ስርዓት ነው። ሁሉም የአምልኮ ስርዓቶች ከሌላ ጋር የተገናኙ ናቸው። ዘካ ከተባለ ከድሃ ጋር ነው ሄደህ ተገናኝተህ የምታበላው የምትሰጠው። ሐጅ ከተባለ ወደ መካ ትሄዳለህ፣ የሐጅ ስርዓት። ሶላት ከተባለ ከአላህ ጋር ንግግር እያደረግክ ነው። ሙሉ የአምልኮ ስርዓት ገና ስትጀምር ጀምረ። ከዚያም አላህ ሶላት ላይ አላህ በሐዲስ አልቁድሲ ላይ ሶላትን በኔና በባሪያዬ መካከል እኩል ከፍያታለሁ ይላል። ያ ማለት አንተም ታናግረዋለህ እርሱም ይመልስልሃል ባትሰሙትም እንኳን እንተዕቡድ አላህ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ የራክ ሰለላሁ ዐለይሂ ወሰለም ማሳመር ወይም ኢሕሳን ብሎ ማለት የመልካም ነገር ሁሉ ጥግ ብሎ ማለት አላህን እንደምታየው አድርገህ መገዛት ነው። አንተ ባታየውም እንኳን እርሱ ያያልና እንደሚያይህ አድርገህ ተገዛ አለ። ስለዚህ እንዳጠቃላይ ሶላትን የምትሰግዱት ለራሳችሁ ከአምላካችሁ ጋር መገናኘት ትልቅ ጸጋ ስለሆነ ያንንም ጭምር ነው። እንዲሁም እርሱ ስላዘዛችሁ እንዲሁም የቀጣዩን ዓለም የእርሱን ጸጋ ለመውረስ ስትሉ ነው። አይ እሺ መርሐባ መጠየቅ ስላለው ያልጨረስኩም ግን ካልጨረሽ መጠየቅ ትችላለሽ። ከጨረሽ ግን እንዳትጠይቂ። እሺ መርሐባ ሌላኛው ጥያቄ ደግሞ ሰላት ላይ ሆነን የሆነ ነገር ማስታወስ አለብ ደግሞ የረሳነውን ነገር ሰላት ላይ ከመጣብን የሰላቱን ሁክም ያበላሻል። እንዴት ነው? ሶላት በምትሰግዱ ጊዜ ሙሉ ትኩረታችሁ ወደ አምላካችሁ ወደ አላህ መሆን አለበት። እንዲሁም የምትቀሩትን ቁርአን ላይ ማስተንተን ላይ መሆን አለበት። እንዳጋጣሚ ከሶላት ሐሳባችሁ ወደ ውጭ ቢሄድ በዚያው ሐሳባችሁን በዚያው እንዳታስቀሩ፣ ወዲያው ተመለሱና ወደ ሶላታችሁ ትኩረት አድርጉ። በዚያ ነገር ላይ ምን እንዳይቀንስባችኋል ወይ? ላ አይቀንስም። እንዳጋጣሚ የሆነ ነገር በመካከል ሐሳባችሁ ቢሰረቅ እስከ ተመለሳችሁ ድረስ ወደ ሶላታችሁ ላይ ችግር ያመጣል። ሙሉ ሐሳባችሁና ከሶላቶች ከሆነ ነው ከዛኔ ከእናንተ ከሶላታችሁ ድርሻችሁ ወደ ማለታችሁ ነው። ጥያቄ ያለ ቀጥል። እሺ መርሐባ ወደርካ ጥያቄ እንጠይቅሽ። ሰላም ሁሱ ቤተሰብ እንዴት ናችሁ? ሰላም። እሺ ማን ነው? እሺ እሱ ይሄኛው ጥያቄ ደግሞ እግዚአብሔር የተመሰገነ ይሁን። እንዴት ነህ? አላህ አልሐምዱሊላህ። ደህና ነው ወይ? እግዚአብሔር የተመሰገነ ይሁን። ጥያቄዋን አልጨረሰችም። ሚውት ሊያዝላት ጠይቅና ጥያቄ ምንድን ነው? ቀጥል። ኦኬ የኔ ጥያቄ ኔትወርክ በቀደመ አስገብተኝ ነበርና ኔትወርክ አወጣኝ እንዳጋጣሚ። የኔ ጥያቄ ምንድነው? በሱራ 16:78 ላይ አላህ ይምላል ወይ በሚለው ጠይቄ ነበርና መልስ ሳልሰማ ነው የወረድኩት። አዎ አላህ Subhanahu Ta'ala ይምላል እኮ። አላህ ጌታ ሆኖ እንዴት ሊምል ቻለ? አምላክ ይምላል። አምላክ አላህ Subhanahu Ta'ala ይምላል። የሚምልበት ምክንያት ከመሐላው በኋላ ለኛ ልዩ ትኩረት እንድናደርግ ዘንድ ታላቅ መልእክትን ሊያስተላልፍ ሲፈልግ ጊዜ ነው። አንድ አካል በቀጥታ ዝም ብሎ ከሚነግራችሁና ምሎ ከሚነግራችሁ ይበልጥ መልእክቱ ላይ ትኩረት የምትሰጡት ምሎ ሲነግራችሁ ጊዜ ነው። ለዚያ ነው ያንተ ክርስቲያን እንደመሆንህ መጠን ይህ ቤት የንጽጽር ቤትን ጭምር ነውና እግዚአብሔር ይምላል።
ምን ትላለህ? ለምንድን ነው የሚምለው? እያልኩ ያለው እሱ አዋቂ ሁሉን ነገር ፈጣሪ ሆኖ እንዴት አላህ ለህዝቡ ወይም ለምእመናኑ እንዴት ሊምል ይችላል? እኔ እውነተኛ ነኝ ብሎ እንዴት ሊናገር ይችላል ነው ያልኩት። ነገር የለም። አዋቂ ስለሆነ ለምን ይምላል? ከማወቅ ካለማወቅ ጋር የሚያገናኘው ነገር የለም አልኩ። መልእክት ከባድ መልእክት ሊያስተላልፍ ሲፈልግ ጊዜ አንድ አካል ሎጂካዊ መልስ ነው የፈለከው አይደል? ሲምልልህ ጊዜ ይበልጥ ያን ነገር ትኩረት እንድታደርግ ያደርጋል። አምላክ አላህ ሱብሓነሁ ወተዓላ ይበልጥ ለነገሩ ከባድ ነገር ሊነግረን ሲፈልግ ጊዜ ምሎ ያሳይ ይነግረናል። ያ ነው እና ስለዚህ ይህ ነው ከእስልምና ያለው መልስ። እግዚአብሔር ይምላል። ለምንድን ነው የሚምለው? መዳብ ኦኬ፣ እሺ እንደዛ ከሆነ መልሱሽ አንድ ጥያቄ አለኝ ደግሞ ሁለተኛ ልጠይቅና ምን እንዳልኩኝ እግዚአብሔር ይምላል እያልኩኝ ነው። ሁሉን አያውቅም ማለት ነው። አንተ ባስቀመጥከው ሚዛን መሰረት እንደሚምል ላሳይህ አይደለም። እኔ እያልኩ ያለው እኮ ማስረጃ ከእናንተ ነው ያየሁት። ከእናንተ ማስረጃ ነው የምትሰጠው ማለት ነው። አታዳምጥም? እግዚአብሔር ይምላል። ለምንድን ነው የሚምለው? እኔ እኮ እያልኩ ያለው ከቁርአን ላይ ያለውን ነው የነገርኩህ። አላህ ለምንድን ነው የሚምለው ነው ጠይቀኝ ነው አይደለ? በቃ ቀጣይ ጥያቄ ምንድን ነው? እግዚአብሔር እኮ ስለ እስልምና በፍጡርም ይምላል በራሱም ይምላል። ይወጣል አይደለ? እግዚአብሔር በራሱ ይምላል። እግዚአብሔር አንደኛ፣ ሁለተኛ በያዕቆብ ክብር ይምላል። በጣም በርካታ ቦታ ላይ ይምላል እግዚአብሔር። የሆነ ጥያቄ ስጠይቁ ጊዜ ቢያንስ የተሻለ ነገር ይዛችሁ ለመምጣትና ለማወቅ ሞክሩ። ይወጣል አይደል? የሚምለው ሁሉን ስለማያውቅ ነው ያልክ። እንደሱ ከሆነ በመጽሐፍህ ላይ እግዚአብሔር ይምላል ሁሉን አያውቅም ማለት ነው እያልክ ነው። ይወጣል አይደል? ለማንኛውም ይሄን መመለስ አልፈለክም፣ መስማትም አልፈለክም፣ መናገርም አልፈለክም። አልፈዋለሁኝ። ወደ ቀጣይ ጥያቄ ሂድ ካልፈለክ አላስገድደህ ነው። ኦኬ፣ ወደ ሁለተኛው ጥያቄ ልሂድና በዓለም ላይ ልጅ ሲወለድ ሙስሊም ነው ብለህ ታስባለህ? ማሰብ ሳይሆን አምናለሁ እንጂ ማስረጃ ቃል በቃል ከፈለክ አሳያለሁ። ኦኬ፣ እንደዛ ከሆነ ከተወለዱ በኋላ ራሳቸውን ካወቁ በኋላ ለምንድን ነው እስልምናን ጥለው ወደ ሌላ ሃይማኖት ሊሄዱ የቻሉት? እንግዲህ የራሳቸው ነፃ ምርጫ ፈቃድ ስላላቸው የራሱን ነፃ ምርጫ ፈቃድ ተጠቅሞ ሰው ያምጻል፣ ኃጢአትን ያደርጋል። ከትልቁ ከኃጢአት መካከል አንደኛው እስልምና ለቆ መውጣቱ ነው። ያ ነፃ ምርጫ እስልምና ትክክለኛ ሃይማኖት ከሆነ እንዴት ነው ከእስልምና ወደ ሌላ ሃይማኖት ሊሄድ የቻሉት ብለህ ታስባለህ? የራሱን ነፃ ምርጫ ፈቃድ ተጠቅሞ የራሱን ነፃ ምርጫ ፈቃድ ይጠቀምና ሰው ምርጫውን ይይዛል። ልክ አይምሮ ሲበስል ጊዜ የዛኔ በቃ ይሄን አላመንኩበትም ብሎ ሊወጣ ይችላል ሰውየው። ከዚያ ነው። እሺ ሰላም አለይኩም። ምን ታድርጊያለሽ? እስልምና ማለት ምን ማለት ነው? ኢስላም ጨርስልህ። ኢስላም ማለት በአንድ አምላክ ማመንና እርሱን መገዛት። ኦኬ፣ በአንድ አላህ ማመን ማለት ነው። እሺ፣ በሱራ 1678 ላይ አላህም ከኔ ጋር ነህ? በሱራ 1678 ላይ አላህም ከእናታችሁ ሆዶች ምንም የማታውቁ ሆናችሁ አወጣኋችሁ ይላል። ምንም ካላወቁ እንዴት አንድ አላህ መሆኑን ያውቃሉ? የማታውቀው እንጂ የማታምነው አላለም። ስለዚህ እውቀት እያለ ያለው አንድ አምላክ በማን አምላክ አላህ Subhanahu Wa Ta'ala በነብያት ላይ የሚያወርደውን ህግና ስርዓት የማያውቁ ሆነው አወረዳቸው ማለት እንጂ እንደው ስለ አምላክ ያንን ዋናውን እውቀት ስለ አምላክ ያንን ሳያምኑ አወጣቸው ማለት አይደለም። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ነብይ ሲደረጉ ጊዜ ነው እውቀትን የተሰጡት። ወዐለመከ ማ ለም ተኩን ተዕለም ይላል። የማታውቀውን ነገር አሳወቅኩህ ይላል። የማያውቁት ነገር ምንድነው ከተባለ ስለ አምላክ ነው ወይ? ላ አይደለም። አምላክ አላህን በደንብ ያውቃሉ፣ ግን ህግጋቱን አያውቁም ነበር። ያ ማለት እንዴት መጾም እንዳለባቸው፣ ምን ያክል ጊዜ መስገድ እንዳለባቸው፣ ሐጅ እንዴት ማድረግ እንዳለባቸው፣ ዑምራ እንዴት ማድረግ እንዳለባቸው
ይህን ህግና ስርዓት ነብይ ተደርገው ተመርጠው ግልጠተ መለኮቶች ሲሰጣቸው ጊዜ እዛኔ ነው ያወቁት። ከዚያ በፊት ግን አያውቁትም ነበር። ገብቷል? ግን ያ ማለት አምላክን አያውቁም ማለት ነው ወይ? ላ አይደለም። ስለዚህ አንድም ህፃን ልጅ ከመወለዱ በፊት በአምላኩ በአላህ ያምናል፣ ያውቃል። ከዚያ በኋላ ግን ከተወለደ በኋላ ነው ህግጋቶቹን ሲማር ጊዜ የሚያገኛቸው። ከመወለዳችን በፊት በመንፈሳዊ ዓለም ሳለን እንግዲህ ሰው የሁለት ነገር ውቅር ነው፣ የመንፈስና የስጋ ውቅር ነው። ገብቷቸዋል? ስጋችን የሚሰራው በእናቶቻችን ማዕፀን ነው። ነፍሶቻችን ግን ከዚያ በፊት ቀድሞ ተፈጥረዋል። መቼ ነው ነፍስ የተፈጠረችው? አዳም በተፈጠረበት ጊዜ ወደ አምላክ አላህ ሱብሓነሁ ወተዓላ የአዳምን ዘር ሁሉ እስከ ዓለም ፍጻሜ ድረስ ያሉትን በነፍስ ደረጃ የዛን የፈጠራቸው። የት ይገኛሉ ከተባለ በአንደኛው ሰማይ ላይ ይገኛሉ። አምላክ አላህ ሱብሓነሁ ወተዓላ ታዲያ አዳምን ከፈጠረ በኋላ የእርሱን ዘሮች ከጀርባው ከፈጠረ በኋላ ምን አደረገ? እነዚህ ነፍሶች ሁሉ አናገራቸው። ገና በመንፈስ ዓለም ሳሉ ማለት ነው። ምን የሚል ቃል አናገራቸው ከተባለ ስለ ራሱ አምላክነት አለስቱ ቢረቢኩም አላቸው። እኔ ጌታችሁ አይደለሁምን አላቸው። ታዲያ የአዳም ልጆች ሁሉ የዛኔ ምን አሉ? ቃሉ በላ፣ አዎ በእውነትም ጌታችን ነህ ብለው አምነው መስክረዋል። ስለዚህ በእናታቸው ስጋ ሳይሰሩ በፊት በመንፈስ ዓለም በአንድ አምላክ በአላህ ያውቃሉ፣ ያምኑ ነበር። ታዲያ ያንን ለምን ረሳን? ለምን ረሳን አይደለ? አንድን ነገር መርሳትህ ያን ነገር አለመከሰቱን አያሳይም። የዛሬ 5 ዓመት 6 ዓመት የሆነ ሰው መንገድ ላይ ያገኘህና መዳብ እንዴት ነህ ደህና ነው ወይ ሰላም ነው ወይ ብሎ አለፈ። ከ5 ዓመት በኋላ ዛሬ መጣና እንዴት ነህ ከ5 ዓመት በፊት እኮ ተገናኝተን ነበር አለ። አይ ረስቼዋለሁኝ አልክ አንተ። ኦኬ ስለረሳኸው ያን ሰው አልተገናኛችሁም ማለት ነው? ላ ተገናኝታችኋል። ተገናኝተሃል። የልጅነትህን ከእናትህ መወለድህን ማን ነው የሚያስታውስ? ስትወለዱ ታስታውሳላችሁ? ላ አናስታውስም። ኦኬ ስላላስታወስን አልተወለድንም ማለት ነው? አልተከሰተም ማለት ነው ያ ነገር? ላ ያን ነገር አለማስታወሳችን አለመከሰቱን አያሳይም። የህፃንነት እድሜያችንን ተወልደን ከዚያ በኋላ ስንጠባ ምናምን አናስታውስም፣ አናውቅም። ያ ማለት ግን አልጠባንም ማለት ነው? በቃ ዝም ብለን ነው አድገን እንትን ያልነው ከፍ ያልነው? ላ እንደዛ ማለት አይደለም። ገብቶሻል አይደል? ስለዚህ ያን ነገር አለማስታወሳችን ነገሩን አለመከሰቱን አያሳይም። ስለዚህ አምላክ አላህ ሱብሓነሁ ወተዓላ በእናቶቻችን ስጋ ሳይሰራን በፊት ገና በመንፈስ ዓለም ሳለን የእርሱን አምላክነት በደንብ አድርጎ አሳውቆናል፣ አሳምኖናል። አንተቁሉ የውመል ቂያመቲ ኢና ኩና ዐን ሃዛ ጋፊሊን ይላል እዛው ላይ ሱረቱል አዕራፍ ላይ ሲናገር እኛ ከዚህ ዘንግተን ነበር ረስተን ነበር እንዳትሉ የትንሣኤ ቀን ብሎ ይነግረናል ማለት ነው። ያ ነው። ስለዚህ ሰው ሲፈጠር ሙስሊም ነው የምንለው በአንድ አምላክ በአላህ አማኝ ነው የምንለው ከዚህ አንጻር ነው። ይህን አላህ በቁርአን ላይ በግልጽ ይናገራል። አላህም ራሱ በሐዲስ አልቁድሲ ላይ ኢኒ ኸለቅቱ ዒባዲ ሑነፋ ፈጅተነትሁም ሸያጢን እያለ ይናገራል። እኔ ሰዎችን ባሮችን በእኔ ቀጥ ባለው መንገድ ላይ በእስላም ላይ ፈጠርኳቸው። ከዚያም በኋላ ግን ሰይጣናቶች አሳቷቸው ከኔ መንገድ እያለ ይናገራል። አይ ለጥያቄና ሰላም አለይኩም ኡስታዝ። ወአለይኩም ሰላም። እንደገና ስለተጋቡ አንድ ኒካህ ብቻ ነው የሚቀራቸው ወይስ እንደገና ሌላ 3 ይኖራቸዋል? አንድ ኒካህ ነው ያላቸው። ሁለተኛ ጥያቄ ደግሞ የሆነች ሴት አርግዛ ከዛ የሆነ ቃልቻ ወይም ሼህ የሚባል ሰው ይቺ ልጅ ገብቶኛል፣ ያስረዳኝ ያለው ገብቶኛል። አንድ ያልገባኝ ነገር ይቺ ልጅ ሴት ናት እና ስትወለድ አከለ ብያታለሁ። ጥያቄ ልጨርስ አንዴና አንድ ጥያቄ ልጨርስ። ጨርሰሽ ጥያቄውን ልጨርስ አንድ አስጨርሽ። ሌላ ጥያቄ አለ? ሰማን ጥያቄ አለ? ይቀጥል። ጥያቄ ልጨርስ ኡስታዝ። እሺ ጥያቄሽ ምንድን ነው?
የሆነ ሸህ የሚባል ሰው ይቺ ልጅሽ ገና ሆድ ውስጥ ሆና ሴት ናትና ስትወለድ አከሌ ብያታለሁ ብሎ ሰውየው አለና ስትወለድ ልጅቷ ሴት ሆነች እና በዛች በእሱ ባለው ስም ተጠራች። እንዴት ይታያል ይሄ ነገር? ሽርክ ነው ወይስ? ሩቅን የሚያውቀው ደብቅ ነገራቶችን የሚያውቀው አላህ Subhanahu Wa Ta'ala ብቻ ነው። ምናልባት በምርመራ የሚደርሱ ሰዎች ዶክተሮች በአሁን ጊዜ ላይ ከሆነ ከተወሰነ ጊዜ በኋላ ያንን ሊደርሱ ይችላሉ። ገና ግን ያንን እንትን ማለት የለበትም። ያንን ምሮ ሊደርስ የማይችል አካል ሶሪ እኔ ሎርድ ነው። እኔ አንድ ጥያቄ ጠይቄ ማለት ተረጋጊ እንጂ በፈጣሪ ስም እና ስለዚህ አንድ ልጠይቅ ሞ ሎርድ ዘው ያንን ሰውየውን መስማትና መከተል የለባቸውም ባቸው። እሺ አንተ አንድ ነገር ነግሬህ ሰውየው አንድ ነገር ጠይቄ ኦኬ እና አንድ ነገር ነግሬህ ታምነህ ሞድ እኔ አንድ መሰለህ እኔ እርሻው ነው ሶሪ እኛ ሰማት አሁንካ ተማለት ትግኛ አንዳንድ ጊዜ ስማኒ እሜላ ደሃንዳ ጽቡቅ ይስማኝ ሰውልካ ሱንጥን መስኪን ይሰራ انا እንዛረበ ካዝልና ሰማኝ አይ ወይ አማርኛ ተዘረብ አማርኛ ነው ችሎ ወላ አማርኛ ካንተ ኤርትራዎች አረበኛ ትችላላችሁ መሰለኝ አይደል? ተትከለሙ ነው አንድ ነገር አንዳንዴ ኤርትራዎች ትግሬ ናቸው። እኔ ትግሬ ነው ቀልቀል ነው ምን መሰለህ አንድ ነገር የና አንድ ነው መሰለህ እና አንተ አክሱም ጽዮን እና እንወዳለን ግልጽ ነው የምነግርህ ሶሪ ኦኬ አራት ነገ ደገኝ ይችላል አዲስ አበባ ሶሪ አዲስ አበባ የድህነት ትግሬ ናቸው። ዝም ብለህ ውሸት የለም። ከኦሮሚያ ክልል ሆኖ እናናቃለን። ኦኬ አዲስ አበባ ያዘው የድህነት ትግሬ ናቸው። ግልጽ ነው ማለት ነገ እንዳይቀየር ብዬ አይደለም ነገር ግልጽ ነው ነገር ማለት እና አንድ ነገር ይሄ ነው ምሰማህ ስማለህ አማርኛ ምሰማህ አይደል? ይሰማህ አክሱም ጽዮን ምንም መስጊድ አይሰራም። ወደ ጠለ በዶክተር አብይ ነገሮ አይሰራም። ግልጽ ነው ነገር የና ሰምታል መጨረሻ ጊዜ ነው ማለት ሌላ አንዳንድ ምን ይላል ፍሪ አክሱም ጽዮን ፍሪ ነሱ እና ስማ አንተ ታውቃለህ ይሰራ ታውቃለህ አይ እሺ እናመሰግናለን ስለመጣ መልካም ጊዜ ነው ይሰራ ታውቃለህ እሺ ጥያቄ ያለው ክርስቲያን ካለ ይቀጥል ኮሜንት ላይ ምንም አትናገሩት ይሰማል ቆይ ግን ተረኛ ይቀድመዋል አሌክስ አለ አሌክስ አለ ወይ ሰላም አለይኩም ሰላም እሺ ናቲ ጠይቅ ጥያቄ ምንድነው ብላክ ትጠይቃለህ አንዴ ሰላም እንዴት ነው አልহামዱሊላህ እንዴት ነህ እንዴት ነህ አልহামዱሊላህ እሺ ዛሬ እኮ በፍቅር እናወራ ብዬ እኮ ነው ጥያቄ ምንድነው ናቲ አታስወጣኝ እሺ ጥያቄ ሲሄድ ነብዩ መሐመድ ይዋሻል ወይስ አይዋሽም የሚለው ላይ ምን ብለህ ትወስዳለህ? ጨረስክ? መመለስ ከጀመርኩ እንዳታስቆመኝ ጥያቄህን ጨርስ። አይደለም መጀመሪያ ይሄን ብቻ ትመልስልኛለህ። ይዋሻል ወይስ እንድነግርህ እኮ ይሄን ብቻ ሳይሆን ልክ ጥያቄህን እስክጨርስ እድል ሰጠሁ። ፍሬው ላይ ጠይቅ። መመለስ ጀምር ደግሞ የንጽጽር ቤትን መጠን ስለማነሳ አይቀጥል። እሺ ነብይ ምን ብሎ ተናግሯል? አንደኛ በእኔ ላይ የውሸት የተናገረ ገሃነም ይገባል ብሏል። አንተም እንዳትዋሽ አንድ ጥያቄ ነው የምጠይቀው። የቱ ጋር ነው እንደሱ ያሉት? ናህ ትልቁ ላይ ነክፈት የማ ምን ተሰራችሁ የነብይ መቃብር ላይ ትልቁ ላይ ነክፈት አይደለም እንደሱ ያሉበትን አውጣ። ቆይ ይኸው ከመጀመሪያው ዋሽ አይደለም ስልክ አልያዝኩኝም። ስልክ ትርፍ አልያዝኩኝም። አዳምጠኝ። ነብይ ምን ብሏል? አዳምጥ። እኔ ይዣለሁና አዳምጥ። እሺ አዳምጥ። እሺ አንተ ስለ አምላክ 5 ደቂቃ አውራ። ተረጋጋ።
አሁን የተናገርከው ንግግር ማስረጃ ወጣ። የቱ ጋር ነው ያለው? ከመጀመሪያው ውሸት ብሎ ነብዩ ሰለላሁ ዐለይሂ ወሰለም ጀመረ። ራሱ ውሸታም መሆኑን በአንድ ጥያቄ ገና ያስኩት ከመጀመሪያው። የቱ ጋር ነው ነብዩ ሰለላሁ ዐለይሂ ወሰለም ደስ ያሉት? ና እኔ ስልክ ይዣለሁ። እሺ አሁን አይዋሽም ይዋሻል ነው የምትሱም ብቻ መልስ። የቱ ጋር ነው አሁን ለተናገርከው ውሸትም ማን ውሸታም እንደሆነ ከመጀመሪያው ጀምር ካንተ ውሸት አይደለም። ስለዚህ ዋሽተሃል አይደለ? አንተ አሁን አክሱም ጽዮን ማርያም የተሰራችው አንዴ ተረጋጋ። አዳምጥ። ቆይ እሺ አታዳምጥ። አንዴ አትበለኝ። ማስረጃ ላይ የተባልከው ለተናገርከው አሁን እሺ ነብይ እንደዚህ አላለም? በእኔ ላይ ውሸት የሚቀጥፍ ገሃነመ እሳት ይገባል አላለም? የቱ ጋር ነው እንደሱ ያሉት? አላለም ብለዋል። የቱ ጋር ነው ያሉት? አትጠይቀኝ። አሁን ቀደም እሺ አንተ አሁን ራሱ ስለካርኩ ክዳል ማለት ነው። የቱ ጋር ነው ማስረጃ? ስለዚህ ቁጥሩ እኮ ነው። አንተ እኮ አሁን አባባል አላለም ማለት ጥሩ ነው። ምክንያቱም ነብይ የካርክ ስለሆነ ወደ ቀጣይ ጥያቄ ሂድ። ከዚህ በኋላ ስትናገር በጣም ደስ ይለናል። አሁን ለተናገርኩት አለ ተናገርኩ አዳም ተረጋበል። እሺ በጣም ደስ ይለናል። በኋላ ግን ለምትናገረው ማስረጃ እያዘጋጀ እሺ፣ ቀጥል። አሁን ወደ ቀጣዩ ሸተ ሂድ። እሺ በጣም ጥሩ። ምክንያቱም ስለ አንተና ስላልከኝ ወደ ቀጣይ ጥያቄ ልላፍ። አክሱም ማርያም የተሰራችው የነብይ መቃብር ላይ ነው ብሎ ተናግሯል። ነብይ የትኛው ማስረጃ አንድ ማስረጃ ሊሰጠኝ ይችላል? የትኛው ነብይ ላይ ነው? እኛ ቤተክርስቲያን አክሱም ማርያም የሰራ ነው የሚለውን አሳየን። አሁን አይደለም ማስረጃ አምጣ። አንተ አሳይ እንጂ አንተ አሁን እየዋሸኝ ነው። ጤነኛ አይደለም እንዴ? የቱ ጋር ነው እንደሱ ያሉት? አትቀበልም? የንግግር ነብይ ንግግር የቱ ጋር ነው? ልቀበልህ እኮ ነው አትቀበልም የተባልከው ማስረጃ ሁላችሁ ታሰቡ። ሙስሊሞች እህቶች ከስር ያላችሁ ጤነኛ አይደለም እንዴ? አሁን ለተናገርከው ማስረጃ ጅል ነው እንደ ፈጣሪ ስልክ አልያዝኩኝ ማልኩ እኔ ይዣለሁኝ። ቁጥሩን ብቻ ነገር ላግዝ እኮ አይደለም። አዳም እሺ እኮ የነብይ ንግግር ትቀበላለህ ወይስ አትቀበልም? እሺ እሱም ብቻ እቀበላለሁ። የቱ ጋር ነው ለየው እስኪ ስጠኝ። በማስረጃ አሁን ለቅ ይወጣለሁ። ያ አክሱም ለቅ ትወጣለህ እምነት አሁን ለቅ ይወጣለሁ። እሺ ሌላ ውሸትም ከጨመርኩልህ ለቅ ትወጣለህ። ሌላ የዋሸበት ነብይ ማለት ነው የቀጠፈበት። አዎ ነው አውጣ ማስረጃ። ሁለተኛ ውሸት ብያቸው ነበር አይደለ? የመጀመሪያው አንደኛው ውሸት ማስረጃ ነው። እሺ እሺ ልንገርህ አውጣ። ልንገርህ እሺ ልንገርህ አውጣ። ልንገርህ አይ ላውጣ ነው። ልንገርህ አውጣ። ልንገርህ ላውጣ ነው። ቡሃሪ እሺ አድርጎ ያ 1341 አክሱም ጽዮን ማርያም ላይ 1341 ቁጥር ላይ ነቢያቶች እስኪ ተረጋጋ። አክሱም ጽዮን ማርያም ላይ ነቢያቶች መቃብራቸው ይገኛል እዛ ብሏል ነው ያለ። እሺ ቡኻሪ ስንት ነው ያልከው? ልንገርህ እንዴት እንዳለ አዳም ቡኻሪ 1341 አክሱም ጽዮን ማርያም ቤተክርስቲያን ላይ እኮ እንደዛ አይደለም ያለ። አዳምጥሽ አንድ ጊዜ ለሚያተደምጥ ብለሃል ቅድም። ሐሳብህንማ እንዳትቀይር። ለምን ዋሸ እኮ አይወለህ ካሁን በኋላ ለምን ዋሸ? አውራና ላውራሽ አይወለህ አይሰማም እንዴ? አሁን ማን ውሸታም እንደሆነ ልናሳይህ ነው። ያው ልገልጥልህ ነው። አንተን ግለጥ ብዬ አላስገድድም። ምን ላውጣልህ ነው? ቁጥር ስንት ነው ያልከው? አይደለም ነብይ እኮ እንደዛ ብሎ አንተ ማስረጃ አምጣልኝ። የትኛው ነው? ቡኻሪ ስንት ነው? ቡኻሪ 1341 1341 እንዴ? እሺ ተረጋጋ። ላውጣልህ ነብይ እንደዚህ ብሎ አንተ ሰውዬ ስነ ስርዓት አንተ ግን የምታመጣልኝ ማስረጃ ልንገርህ። ለመጨረሻ ጊዜ ነው ዛሬ የማስተናገድ። ነብይ ምናምን እያልክ አትደጋግም። በቃ እኮ ላዳምጠኝ አንድ ጊዜ ላወጣልህ። አንድ አይነት አድርግ። ጤነኛ አይደለም እንደ ፈጣሪ ስርዓት ያላችሁ ግን ላወጣልህ ነው። 1341 ላይ ላወጣልህ ነው። እሺ ተረጋጋ። አንድ ሺህ ቆይ ላወጣልህ ነው። ማስረጃ ላወጣልህ። ተረጋጋ። ቀስ በል። ያው ላግዝህ ነው። 1341 ያው ላወጣሁልህ ነው። ጨርሻለሁ። አሁን እያነበብክ አስረዳኝ። የትኛውን ላውጣልህ? አረበኛ ወይስ እንግሊዝኛ? ያው
አንብብልህ። አንተ አስረዳን። አንተ ነህ ማስረጃ መጣኸው። አንተ አስረዳን እኮ አንተ አስረዳን። አታውቅም አላውቅም ብለህ ድምፅህን ከፍ አድርገህ ንገራቸውና ከዚያ አስረዳን እኮ ራስህ ደግሞ አይዋሽም ብላኝ እንዴ እንደማይዋሽ እውነቱ እኮ ያወጣን አስረዳ። ይሄ አሁን እንግዲህ ኡስታዛችሁ ነው እንግዲህ ራሱ ነው ማለት ያለበት። ኡስታዝ ይከበራል። ስለዚህ አንተ ጭራሽ ስርዓት የለም ወላሂ። ከዚህ በኋላ እዚህ ቤት ምንም ስርዓት የለውም። አያችሁ አይደለ? ያወጣንልህ አስረዳን። የቱ ጋር ነው አክሱም ጽዮን ማርያም የሚለው? የቱ ጋር ነው አክሱም ጽዮን ማርያም የሚለው? የቱ ጋር ነው? ከታች ተገለ ነብዩ ማዳል ወይላል አሳየና። አክሱም ጽዮን ማርያም የሚለው የቱ ጋር ነው? ጥቅስ እሺ የሚላል ግን አሳየው አላነብም አለ። በቃ ሁለተኛ እዚህ ቤት አድርገሽ እንዳታስቀምጥ ምንም ማድረግ አይቻልም። ያው ክርስቲያኖች ሲያያቸው ነው። ስርዓት የሚባል ነገር የለም። ነብዩ መሐመድ ኮሜንት ላይ እንዳትናደዱ፣ እንዳትሳደቡ። ማንኛውም ሙስሊም የትኛው ቦታ ላይ ሲሳደቡ ብትሰሙ በቃ እለፏቸው። ለማንኛውም አክሱም ጽዮን ማርያም ላይ እዛ በቤተ ክርስቲያን የነብያት መቃብር አለ ብለዋል ነው የሚለው። ጭራሽ አክሱም ጽዮን ማርያም የሚል እዚህ ቦታ ላይ የለም። አክሱም ጽዮን ማርያም የሚል የለም። ምን እንደሚል ተመልከቱ። ላምብላችሁ حدثنا إسماعيل قال حدثنا مالك عن هشام عن أبيه عن عائشة رضي الله عنها قالت لما اشتكى النبي صلى الله عليه وسلم ذكرت بعض نسائه كنيسة رأيناها بأرض الحبشة يقال لها ماريا وكانت أم سلمة وأم حبيبة رضي الله عنها أتتا أرض الحبشة فذكرتا من حسنها وتصاوير فيها فرفع رأسه فقال أولئك الذين إذا مات منهم الرجل الصالح بنوا على قبره مسجدا ثم صوروا فيه تلك الصورة أولئك شرار الخلق عند الله. እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ወደ ሀበሻ ወደ ኢትዮጵያ ስደት ሂዱ ብለው ልካቸው ነበረ። የዛኔ በዛች ሀገር ላይ ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ ብለዋቸው ነበር። ወደ ሀበሻ ሂዱ፣ በዚያች ሀገር ላይ ከእርሱ ዘንድ ማንም የማይበደልባት ፍትሃዊ የሆነ ንጉሥ ይገኛልና ብለው ወደዚያ ልከዋቸው ነበር። በዚያ በቆዩበት ቆይታ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ኡሙ ሰለማ አንዷ ከተሳደደችዋ መካከል ነበረች። የዛኔ ከባሏ ከአቡ ሰለማ ጋር ነበር የመጣችው ወደ ኢትዮጵያ። አቡ ሰለማ እዚሁ ኢትዮጵያ ላይ ይሞትባታል። ከዚያም ኡሙ ሰለማ ወደዚያ ትመለሳለች። በተመለሰች ጊዜ በጣም ተሰብራ ነበር፣ በጣም አዝና ነበር። ገብቷቸዋል። ብቸኝነት ተሰምቷት ነበር። ይቺ አማኝ ሴት ለዲኗ ስትል መስዋዕት ከፍላለችና አላህ ሱብሓነሁ ወተዓላ ብቻዋን ሊተዋት አልፈለገም። ይልቁንስ ከነብዩ ሰለላሁ ዐለይሂ ወሰለም ጋር በትዳር እንድትኖር አዘዘ አላህ ሱብሓነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም ይችን ሴት የተሰበረች ሴት፣ የተጎዳች፣ በባሏ ምክንያት ያዘነችን ሴት ባላ ሚስት አድርገው ያዟትና እንዳጽናኗት ተደረጉ። ከዚያ በኋላ በቤታቸው በኖረች ጊዜ ሐበሻ ላይ ስትቆይ ጊዜ አየችውን ነገር ተናገረች። ተመልከቱ። ምንድን ነበር ያለው ሰውየው? አክሱም ጽዮን ይላል ብሏል። ጭራሽ አክሱም የሚል የለም፣ ጽዮን የሚል አክሱም ጽዮን የሚባል ነገር የለም ሐዲሱ ላይ። ገብታችኋል አይደል? አክሱም ጽዮን የሚል የለም። ይሄ ከራሳቸው አምጥተው የለጠፉት ነገር ነው። የሆነ ከዚያች ሀገር ያሉ ህዝቦች ጋር ጥላቻ እንዲኖራቸው ለነብዩ ሰለላሁ ዐለይሂ ወሰለም ድራማ እየሰሩ ነበር በቅርብ ጊዜ ማለት ነው። ይሄን ሐዲስ እያነሱ ጭራሽ አክሱም የሚል አለ ያለ ያለ ነው። አክሱም የሚል የለም እዚህ ጋር አክሱም የሚል የለም። ምንድነው የሚለው? ምን ይላል? ለመሽተከ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ህመም በተሰማቸው ጊዜ ማለት የመጨረሻ ህይወታቸው ላይ ሊሞቱ ባሉ ጊዜ ማለት ነው። ከዚያ በኋላ ምን ይላል? ዘከረት አወሳች ባዕዱ ኒሳኢሂ ከፊል ሚስቶቻቸው ከሚስቶቻቸው መካከል ማነች? እርሷ ኡሙ ሰለማ ነች። ወደ ኢትዮጵያ መታ የነበረችዋ ከኒሰተን ቤተክርስቲያንን ረአይነሃ ያየቻት የሆነች ቢአርድ ልሐበሻ በሀበሻ ምድር ላይ ያየቻትን ቤተክርስቲያን አወሳች። ከማን ዘንድ? ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና። አተታ አርድ አልሐበሻ ይቺ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ወደ ሀበሻ ምድር የመጣች የሆነች እና ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ አወሳች። ምን እያለች? ምን ይላል? ይቃሉ ለሃ ማርያ ያቺ ቤተክርስቲያን ማርያ ትባላለች። ወካነት ኡሙ ሰለማ ወኡሙ ሐቢባ እነዚህ ወደ ሐበሻ የመጡት የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ማን ነበሩ? ኡሙ ሰለማና ኡሙ ሐቢባ ነበሩ ማለት ነው። ኡሙ ሰለማና ኡሙ ሐቢባ ነበሩ። ከዚያ በኋላ ምን ይላል? ረዲየላሁ ዐንሃ አተተል ሐበሻ ፈዘከረታ አወሱ እነዚህ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ለነብዩ ሰለላሁ ዐለይሂ ወሰለም አወሱላቸው። ምንድነው ያወሱላቸው? ሚን ሁስኒሃ የቤተ ክርስቲያኗን ማማር። ያ ማለት ሲያዩ ጊዜ እጅግ በጣም አስውበውታል ቤተክርስቲያናቸው እነዚህ ሰዎች። ወተሳውር ፊሃ በእርሷ ውስጥ ደግሞ ያዩትን ስዕላ ስዕሎች ምስሎች ማለት ነው።
እንግዲህ የጻድቃን የቅዱሳን ምስል እያሉ በውስጧ ይስላሉ አይደለ? እነዚያን ያዩትን አወሱ ቦታቸዋል። በዚያ ላይ ያለውን የእስልምናን አቋም ከነብዩ ሰለላሁ ዐለይሂ ወሰለም ይሰሙ ዘንድ ነው ይህን ነገር ያወሱት። ፈረፈዐ ረእሰሁ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸውን አነሱ። ታመው ነበረ። ከፍ አደረጉና ፈቃል እንዲህ አሉ። ተመልከቱ፣ ነብዩ ሰለላሁ ዐለይሂ ወሰለም ታመው ቢሆንም ራሱ የአላህና የአላህ ህግ የአምላክ ህግና ስርዓት ተጥሶ ካዩ እንዲሁም ለአምላክ የሚገባ ስልጣን ለፍጥረታት ተሰጥቶ ካዩ የዛኔ ከራሳቸው ህመም በላይ ይሆናል ያ ነገር። ለአላህ በጣም ይቀናሉ ነቢያቶች፣ የአምላክን ክብር በጣም ይቀናሉ ለእርሱ እና ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ፈረፈዐ ረእሰሁ ራሳቸውን አነሱና ፈቃል እንዲህ አሉ። ኡላኢከ አሉ። እንግዲህ በጥቅሉ የክርስቲያኖችን አመለካከት እየገለጹ ነው ነብዩ ሰለላሁ ዐለይሂ ወሰለም። ክርስቲያኖች ምን ያደርጋሉ? በቤተ ክርስቲያናቸው ላይ የነቢያት የጻድቃን የቅዱሳን ብለው እነዚህን ምስሎች ይስሏቸዋል፣ የመላእክት ስዕሎች እያሉ ይሏቸዋል። እነዚያን ሙሉ በጥቅሉ ነቢያችን ሰለላሁ ዐለይሂ ወሰለም ጥቅላዊ የአምልኮ መንገዳቸውን እየገለጹ ነው። ኡላኢከ እነዚያ ኢዛ ማተ ፊ ሚንሁም አልረጅሉ ሷሊህ ከእነርሱ አንድ ጻድቅ የሆነ ሰው ብለው የሚያስቡት በሚሞት ጊዜ በነው ዐላ ቀብሪሂ መስጂዳ በእርሱ ቀብር ላይ ቤተ አምልኮን ይሰሩበታል አሉ ይሏቸዋል። ثم ከዚያም በኋላ ሰወሩ ፊሂ ቲልከ ሱራ የዚያንም ጻድቅ ሰው ብለው የሚያስቡትን አካል ምስሉን ይስሉበታል አሉ። ገብቷቸዋል? ይሄ ቤተ ክርስቲያናቸው ላይ ያለ ነገር ነው። ገብቷቸዋል? የኢየሱስ ክርስቶስ የማርያም የገብርኤል የሚካኤል እያሉ ከመላእክትም ከሰዎችም ጻድቅና ቅዱስ ብለው የሚያስቧቸውን አካሎች ይስሉባቸዋል። ኡላኢከ ሽራሩል ኸልቅ እነዚህ የፍጥረት ሁሉ መጥፎ አንዴ ግን ታርቅ ኡላኢከ እነዚህ አሉ ሽራሩል ኸልቅ ዐንደላህ እነዚህ ከአላህ ዘንድ የፍጥረት ሁሉ መጥፎዎች ናቸው አሉ። የፍጥረት ሁሉ መጥፎ ያስባላቸው ምንድነው? ለአምላክ የሚገባን ስልጣን ለፍጥረታት በመስጠታቸውና ይህንን ክህደት በማድረጋቸው ማለት ነው። ይህንን ኃጢአት በማድረጋቸው ይሄ ነው። እና እዚህ ቦታ ላይ ምን ነበር ያለው? በነቢያቶች የነቢያት ቀብር ላይ ይሰሩባቸዋል ምናምን ይላል። ለአንድ እዛ የሚል አንደኛ የለም። ሁለተኛ አክሱም ጽዮን ማርያም የሚባል ቤተክርስቲያን ላይ ለአንድ እዛ አክሱም ጽዮን የሚል የለም እዚህ ቦታ ላይ። እንዳጠቃላይ ያለው ነገር ይሄ ነው። አትዋሹ። የተነገራችሁ ነገር እውነት አይምሰላችሁ። ጭንቅላታችሁ የምትሞሉት ውሸት ነው። ቢያንስ ይሄንን በምትጠየቁ ጊዜ ማስረዳት የማስችሉት የሆነ ነገር ነው። እያያችሁት ነው። ወዳችኋለሁ። ይሄን ይመስላል። ጥያቄ ያለው ክርስቲያን ካለ በጠይቅ ይችላል። ጥያቄ ያለው ክርስቲያን አለ? ጨርሻለሁ። ጥያቄ አለ? አልሐምዱሊላህ። እሺ ጥያቄ ምንድን ነው? داني الحمد لله. يسمى له يسمى እሺ ከዓርሽ በላይ ነው። ከዓርሽ በላይ ለምሳሌ ምን ማስረጃ ለማለት ነው ፈልገህ ነው? አስረዳኝ። አላህ በቁርአን ላይ ሲናገር الرحمن على العرش استوى ይላል። እኔ አዛኛው አምላካቸው አላህ ከዓርሽ በላይ ነኝ ብሎ ተናግሯል። ያው እርሱ በማንነቱ አላህ Subhanahu Wa Ta'ala ከዓርሽ በላይ ነው። ይሁን በባህሪያቱ ወይንም ደግሞ በእውቀቱ በእይታው በጥበቃው በእርዳታው ይህ ደግሞ ከፍጥረታቱ ጋር አለ። ያ ማለት አላህ ፍጥረታቱን ሁሉ ያያቸዋል፣ ይሰማቸዋል፣ ይረዳቸዋል። በዚህ በጥበቃውና በእይታው ከፍጥረታቱ ጋር ወማዕኩም አይነማ ኩንቱም ይላል። የትኛውም ስፍራ ብትሆኑ ከእናንተ ጋር ነኝ ይላል። ስለዚህ በእይታውና በጥበቃው ከፍጥረታቱ ጋር ነው። እርሱ ግን በማንነቱ ከፍጥረታቱ በላይ ከዓርሽ በላይ ነው።
ሃይ እሺ በቂያማ ቀን ምን አልከኝ? ይመጣን የምትሉትስ እንዴት ነው? በቂያማ ቀን አላህን እናየዋለን የምትሉት እንዴት ነው? እናየዋለን ማለት ነው። በቂያማ ቀን እናየዋለን ትላላችሁ። እንዴት ነው የምታዩት? ማየት ይመጣል፣ ወርታች ይመጣል። እናንተ ወደላችሁበት ማለት ነው። ወደታች ወደ ላይ የሚል ነገር የቱ ጋር ያገኛል? አላህ ይመጣል ተብሎ ነው የተገለጸው። ይመጣል ተብሏል። የዛኔ ይመጣል እና ይመጣል ሱራ 16 ሱራ 19 ላይ አላህ በእንትን አላህ ምን ይላል መሰለህ? ሱራ 16 ቁጥር 19 ላይ አላህ በቂያማ ቀን ይታየና ይመጣል ይላል። ስለዚህ ከአርሽ በላይ ከሆነ ከታችም ይመጣል ማለት ነው። መሬት ላይ የሚወርዳል ማለት ነው። እንደፈለገ ይሄዳል አይደል? እንደፈለገ የሚወርደው ያንተ አምላክ ነው። መጽሐፍ ላይ ያሳያለሁ። የአላህ እመጣለሁ አለ። አመጣጡን ከይፍያውን እንዴት እንደሆነ እኛ ከራሳችን በመፈላሰፍ አንናገርለትም። ራሱ እመጣለሁ እንዳለ ይመጣል። አመጣጡን ራሱ ነው የሚያውቀው ነው። ገብቶሃል አይደል? نثبت لله سبحانه وتعالى صفة المجيء ولا نكيف ولا نمثل بخلقه አላህ ስብሐነሁ ወተዓላ እመጣለሁ እንዳለ ይመጣል ብለን እናጸድቃለን። አመጣጡ እንዴት ነው የሚለውን ደግሞ እርሱን ራሱ ነው የሚያውቀው። አመጣጡ እንደኛ ነው ወይ ብለህ ብትጠይቀኝ ላ እንደኛ አይደለም። አላህ ቃል በቃል እኔ እንደናንተ አይደለሁም ብሎ ስለተናገረ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንዳች እንኳን የለም፣ እኔ ሰሚና ተመልካች ነኝ ይላል። ያ ነው። ነገር ግን ያንተ ታች በታች ይመጣል ምናምን ያልከው አምላክ አንተ እግዚአብሔር ሰፈር ለሰፈር ሁሉ ይዞራል። ላሳያለሁ መጽሐፍ ላይ ከፈለክ። እሺ እኔም ማሳያለሁ። እሺ አላህ ሰውንም አላህ እግር አለ የለውም? አንዴ የመጀመሪያውን እንጨርስና ከዚያ ወደ እግር ወደ እጅ እንሄዳለን። ወደ መምጣት የሚለውን አሁን እግዚአብሔር መጽሐፍ ቅዱስ ላይ እዚሁ ችግር የለም እዚሁ እንዳለ ጨርስና ችግር የለውም ምናምን ሳይሆን ቆይ ጨርስ እዚሁ ጨርስ። ቆይ አንዴ ተረጋጋ። ይሄ ነው እኮ ቆይ ጨርስ እዚሁ እግር አለ የለውም? ወደ ቀጣይ አይደለም እኔ አንዴ ተረጋጋ እንጂ በፍጣሪ ስም አይደለም። እኔ ልጨርስልህና ከዛ ወርኔ ትመጣለህ። ወደ አንተ ጋር ጨርስማ የሆኑ ነገራቶችን እያነሳን አሁን መልጣት ችግራችሁ እኮ ነው። አትመልሱም። አይደለም ይኸውልህ አሁንም በጨለማ ነው ያለው። ልንገርህ ይኸውልህ መጀመሪያ እግዚአብሔር ነው በጨለማ ያለው እና አላሳየህ መጽሐፍ ላይ እሱንም ራሱ እያንዳንዱና እግዚአብሔር በጨለማ ውስጥ ነው ያለው። በገሃነም አዳምጠኝ ምናምን አትበል። ምን ይሻላችሁ? አዳምጠኝ አሁን ነው ይኸውልህ ምን ይሻላል? አዳምጠኝ። በጨለማ ውስጥ ነው ያለው። ለእግዚአብሔር በጨለማ ውስጥ ነው ያለው። በገሃነም ውስጥ ሁሉ ነው ያለው። እሺ ተመሳሳይ የሆኑ ነገራቶችን ይነሳሉ። ለማወቅ የሚፈልግ የሆነ ክርስቲያን የቀደሙ ልጅ መዳብ አይታችሁታል አይደለ? በቃ እኔ ማወቅ ነው የምፈልገው እኔ እንድነሳ አልፈልግም አለ። ነገር ግን ለማነጻጸር የሚፈልግ ሰው አምላክ አላህ ሱብሓነሁ ወተዓላ የሆነ እንደ ፍጥረት አድርገህ ለማየት የምትፈልግ ካለ አሳያለሁ በመጽሐፍ ላይ ይታችኋል። ለማወቅ ይሆን አላማችሁ ለመረዳት ይሁን። እንደዚያ ከሆነ ከመጽሐፌ አይነካብኝ አትበል። እግዚአብሔር የአምላክ የአላህ ሱብሓነሁ ወተዓላ ስለ መምጣት ذكر لنا صفة المجيء የአላህን መምጣት የሚለውን ባህሪ አነሳ አይደለ? ስለዚህ ያንን ከጨረስኩ በኋላ እግዚአብሔር ስለ መምጣቱ ደግሞ ላሳየ መጽሐፍ ላይ ችግሩ ምንድነው? ለዚያውም ሰፈር ለሰፈር ይዞራል። ይታላል ሰፈር ለሰፈር እግዚአብሔር ይዞራል። ክርስቲያን በሌለበት ስለ ክርስቲያኖች ባላወራ ይሻላል። ማውራት የሚፈልግ ክርስቲያን ካለ ይቀጥል። መግባት የሚፈልግ ክርስቲያን ካለ ይግባ። መግባት የሚፈልግ ክርስቲያን ካለ መግባት ይችላል። እሺ ለነዋሪ አናማሪ ሰላም፣ እንዴት ነህ? ይሰማል? ገብተሃል? ለነዋሪ አናማሪ አለህ ወይ? እሺ ጥያቄ አለ? ጥያቄውን አልሰማሁትም። በመሰረቱ ዝም ብዬ ነው የገባሁኝ።
ትንሽ ልስማና መልሳለሁ። ጥያቄም እጠይቃለሁ። እሺ ችግር የለም። ጥያቄው ፕሮፋይል ላይ ያደረግከው ኢየሱስ ነው አይደል? ለምን ጠየቀኝ? አሁን ስለምንድን ነው የምትጠይቀኝ አንተ? ይሄን ምን አደረግከው? አምላኬ ነው ብለህ ስለምታምን ነው ወይስ ተሳስቻለሁ? ኢየሱስ አምላኬ ነው ብለህ ታምናለህ? መብቴ ነው እኮ መብቴ ነው እኮ። መብትህ አይደለም አላልኩም። ጥያቄ ጠይቁ ይችላል ከተጠይቀ ነው። እሺ ኢየሱስ ስንት አምላክ ነው ያለው በክርስትና? አንድ አምላክ ነው ወይንስ ሶስት? አሁን ጥያቄ አለ ተቀበለኝና እሱ በኋላ መልስልሃለሁ። አንተ ዝም ብለህ ስለዛ ስለ ክርስትና ምናምን አትሂድ። ምክንያቱም እንደዛ ከሆነ የአንተን እምነት ብነካብህ ደስ አይልህም አይደል? ይሄ እኮ መንካት አይደለም። ጥያቄ ምንድነው? ጠይቁኝ አልክ፣ ጠየቅነህ። ስንጠይቀህ ተቆጣ፣ ትቼዋለሁ። እሺ አንተ ጥያቄን ጠይቀህ አሁን በእስልምና ላይ አይ እሺ ልጠይቅ። ጥያቄ ሳነብ ያገኘሁት ላይ ነው፣ ሐዲስ ላይ ነው። በእስልምና ወንድ ልጅ ተቀምጦ መሽናት ይፈቀዳል አይፈቀድም? ችግር የለም፣ ይቻላል። ይቻላል፣ ችግር የለም። ምክንያት የሚያስፈልገው ነገር አይደለም፣ ግን ምክንያቱም ልጥቀስልሽ። አንደኛ ሽንትን በተመለከተ ስለ ሽንት ነው ጥያቄ ወገናችን። ስለ አምላክ ነበር ላወራ የፈለኩት። ተወሽ ስለ ሽንት። በእስልምና ሽንት ይነጅሳል። ስለዚህ ሰውየው የሚሸናበት ቦታ ለምጣ ድንጋይ ከሆነ በሚሸና ጊዜ ያ ነገር ተመልሶ ወደ ሰውነቱ ስለሚረጭና ስለሚነጅሰው የዛኔ ቁጭ ብሎ መሽናት አለበት። ነገር ግን ቆሞ ቢሸናም ችግር የለውም ከዚሁ አንጻር። መቼ ከተባለ በሚሸና ጊዜ ሽንቱን መጦ የሚይዝ አሸዋ ነገር ቦታ ከሆነ ዳግም ተመልሶ ወደ ልብሱ የማይረጭ ከሆነ ቆሞ ቢሸናም ችግር የለውም። ሁለቱም ያስኬዳል። አይ አጋጣሚ ምን መሰለህ እና የሆነ ሙስሊም ነው ከስራ ስንወጣ ሱሪውን ዝቅ አድርጎ ልክ እንደ ሴት ልጅ አንዳንድ ሴት ልጅ ፓንታ ወርቃ ቁጭ ብላ እንደምትሸና ቁጭ ብሎ ከዛ ስንደርስበት ደነገጠ እና ምንድነው ጠየቁኝ። አንድ ሙስሊም ጓደኛ አለኝና አይ በባህል የመጣ ነው እንደ ባህል የመጣ ነው ማለት በተለምዶ የመጣ ነው እንጂ እንደዚህ አይነት ነገር የለም ማለት። ከዛ በኋላ ኮንት ላይ ሄጄ ሳይ ሐዲስ ላይ ስፈልግ ምን የሚላል መሰለ ወደ የነብዩ ሱና ነው ከነብዩ የመጣ ሱና ነው የሚል መጽሐፍ ወደ ምን ስንት መሰለ 224 አካባቢ እንደዚህ አይነት ነገር አንድ ሐዲስ ላይ እሱን ለማረጋገጥ ነው። እንደነገርኩህ ነው። እኛ በእስልምና ምን አለ መሰለ ከሁለቱ መጸዳጃ ቦታዎች የሚወጡ ሽንትና ሰገራ እንትን ይላሉ፣ ይነጅሳሉ። ያ ነገር ልብስህን ሊነካ አይገባም። ያ ነገር ከነካው መጸዳትና መታጠብ አለበት። ንጽህና የእስልምና የእምነቱ ግማሽ ነው። ነብዩ ሰለላሁ ዐለይሂ ወሰለም الطهور شطر الإيمان አሉ። ንጽህና የእምነት ግማሽ ነው ብለው ተናግረዋል። ሰው ንጽህናውን ሊጠብቅ ይገባል። እንቷችኋል። ከዚያ መካከል አንደኛው ምንድነው በሚሸና ጊዜ ሽንቱ ተመልሶ እንደገና እንዳይነጅሰው የነጃሳ ምናምን የሚባል ነገር በእናንተ አይታወቅም። ለምሳሌ ሽንትህን እንደፈለግ ሸንተህ ሄደህ መጸለይ ትችላለህ። የትኛውን ቦታ ላይ ክርስቶስ ታጠቡ ተጽዳዱ ብሎ ያስተማረበት አንድ ቦታ የለም። መጽሐፍ ቅዱስ ኢየሱስ ክርስቶስ ያስተማረበት ቦታ የለም አንዲት ቦታ ላይ ለታሪክ። ነገር ግን ኢስላም ተቀምጦ ከመሽናትና ቆሞ ከመሽናት ወንድ ልጅ የትኛው ነው ሊረጨው የሚችለው? ተቀምጦ መሽናት እኮ በጣም ሊረጨው ይችላል። ቆሞ ከመሽናት ተቀምጦ መሽናት በጣም ለነጽህና የተጋለጠ ነው። አይደለም ቁሞ መሽናት ነው እንደገና ሊረጭ የሚችለው። ሰውየው በሚሸና ጊዜ ሽንቱን ዳግም ወደ ሰውነቱ የመረጨት እድሉ በጣም ሰፊ ነው። ቁጭ ብሎ ከሆነ ግን የዛኔ ወደ ሰውነቱ አይረጭም። እሱ ቅድም እንደነገርኩህ ነው። ያን ያክል እንትን ከባድ ነገር አይደለም። መሽናት በሁለቱም መንገድ ትችላላችሁ፣ ችግር የለውም። ከፈለክ ማስረጃ ልናሳየህ እንችላለን። ቁሞ መሽናት ይቻላል፣ ቁጭ ብሎ ይቻላል። መቼ ነው የሚለውን ግን ቅድም እንደነገርኩ ሰውየው ቁሞ በሚሸና ጊዜ ድንጋይ ከሆነ ተመልሶ ሊረጭበት ስለሚችል የዛኔ ቁጭ ብሎ ይሽና እንዳይነጅሰውና ተመልሶ ተረጭቶ እንዳይነጅሰው። ነገር ግን ቦታው የሚሸናበት ድንጋይ ካልሆነ አሸዋማ ቦታ ከሆነ የዛኔ ቁሞ ቢሸና ችግር የለውም። ምክንያቱም ተመልሶ አይረጭምና ሸዋው መጥቶ ስለሚይዝ ውሃውን ማለት ነው። ይሄ ነው። በዚህ አንጻር እንዳው ኢየሱስ ክርስቶስ ያስተማረባት ቦታ ካለ ታሳየናለህ? እሱን ሌላ ጥያቄ አለ ልጨርስልህ። እሺ ጨርስ። ልጨርስልህና ለምሳሌ አሁን በዘመናዊ ዓለም በሙሉ
የምንሄድበት መንገድ በሙሉ አፈር አይደለም ወይም አሸዋማ አይደለም። ምንድበት ኮብልስቶን መንገድ ነው፣ አስፋልት መንገድ ነው። ሁሌም ቢሆን ድንጋይ ጋር ነው የሚኖረው ሰው ማለት ነው። ያ ማለት እርሻ ቦታ አይደለም ሰው አብዛኛው የሚኖረው። ምናልባት ገጠር አካባቢ ያሉ የተወሰኑ ሰዎች ሙስሊሞች ሊኖሩ ይችላሉ። ነገር ግን በአብዛኛው ሙስሊሞች የሚኖሩት ከተማ አካባቢ ዙሪያ ላይ ነው፣ ነጋዴዎችም ስለሆኑ። እነዚህ ሰዎች ደግሞ ሁሌም እኔ ያገኘሁት ተቀምጦ ሲያናየሁት ለምንድን ነው ጠጋ ብሎ ኮብልስቶን ዳር ላይ ነው እና ወዲያው ነው ምናምን ስንለው ተነሳ። ነገር ግን ቀደም ለናሪያ እየረጋንከለን ጊዜ እንድንጠቀም አንተ ሌላ ጥያቄ ካለ ጠይቅ። በዚህ ላይ ሁለቱም ፈቃድ አለን አልኩ። ቆሞ መሽናቱ ደብሮ ከሆነ አንተ ችግር የለውም ቆሞ መሽናት ይችላል። እሺ አንድ ጥያቄ ለምሳሌ እኔ የማይገባኝ ነገር ለምን መሰለህ? አሁን ይሄንን እምነት ለምሳሌ የእስልምና እምነት የመጣው በ7ኛው ክፍለ ዘመን ምናምን መጣ ይላል። ማን ያለ ታሪኩ ይላል። የትኛው ታሪክ ላይ? አዳምጠኝና እነግርሃለሁ። ቆይ ነው እየነገርኩኝ በማስረጃ እንድናወራ። የትኛው ታሪክ ላይ? ታሪኩ እኔ ለምሳሌ ትምህርትም ስማር ራሱ በ7ኛው ክፍለ ዘመን ምን ትምህርት ላይ? ሐዲሱ ምን ይላል መሰለህ? ቁጥሩን አላስታውስም። የትኛው ሐዲስ ላይ ቁጥሩ? አዳምጠኝና እመጣልሃለሁ። ማዳምጠህ በማስረጃ ስታወራ ነው። አሁን ቅድም ከታሪክ ወፍ ታሪክ ነው እነግርሃለሁ እኮ ሐዲሱ እኮ እየነገርከኝ እንድትሄድ ነው። ቀላል ነገር አይደለም። ሳልወጣ አመጣልሃለሁ እኔ ገብቼ። አይሽ ቀጥልሽ እነግርሃለሁ ቁጥሩን እና ምንድን ነው የሚለው በ7ኛው ክፍለ ዘመን ያሳያል እኮ አጠቃላይ ከሀ እስከ ፈ ድረስ ያሳያል። በ7ኛው ክፍለ በማን አማካኝነት? በነብዩ መሐመድ በ23 ዓመቱ ጀምሮ እስከ 60 ምናምን አካባቢ ላይ ቁርአን ወረደለት። ነገር ግን ክርስትና ከመጣ በኋላ ከ600 ዓመት ልዩነት ለምሳሌ አላህ ነበረ የለም የሚለውን ነገር ነብዩ ከየት አመጡ? አላህ ስለሱ መስለመንገሩ ማስረጃ ማን ጻፈው? የጻፈው ሰውስ በምን ተረድቶን በዛን ሰዓት ስላልነበረ እንዴት የአላህ ቃል ነው ብለህ ልታወራው ቻለስ? አላህስ ማን ነው? አላህስ ራሱ ማን ፈጠረው? ማን አመጣው? እዚህ ቦታ ላይ መኖሩንስ ማን አየው? ለምሳሌ የክርስትና እምነት ተከታዮች ሐዋርያት ተናግሯል፣ ተጽፏል፣ ያይፈጸም ዘንድ መጥቶ ሞቶ ተሰቅሎ ማስረጃ ተፈጽሞ አሁን አንተ ከዚህ በኋላ ለማስረጃ ተወራይ ከጅኒ ጋር የተያዘ ስለሆነ ማስረጃ ክርስትና የሚባለውን ሃይማኖት ኢየሱስም አያውቀውም፣ ነብያቶችም አያውቁትም፣ እግዚአብሔርም አያውቀውም። ከሌላ መጽሐፍ አልጠይቀም። ለምሳሌ እስልምና አላህ መሆኑን ማን ያውቃል? መጽሐፍም አያውቀውም። አንዴ ተረጋጋ። መጀመሪያ ይኸውልህ አንተ ተረጋጋም እንዴ አስተማሪ ከሆንክ ረጋ በል። ቆይ ረጋ በል። እኔም አላምንበት ነገር ጥያቄ አለ። ይቀጥል። ጥያቄ ነው ወይ? ጠይቅ። ከጠይቅ አነጻጽር። ክርስትና ግን ምናምን አልክ። እሺ ስለ እስልምናም እንደዚህ በታሪክ ማስረጃም ጣወፍ ጠይቃቸው። ከዛ በኋላ ማዳም ክርስትና ሃይማኖትን አይውላችሁ ስሙ። ክርስቲያኖች እግዚአብሔርን የማያውቀው ነቢያቶች የማያውቁትም ኢየሱስ የማያውቀው አንዲት ቦታ ላይ ክርስትና ሃይማኖትን ተከተሉ ብሎ የተናገረ ነብይም የለም እግዚአብሔር አምላክም የለም። እኔ ከታሪክ ከምናምን ከሌላ መጽሐፍ አልጠይቃችሁም። ከራሳችሁ በእጃችሁ ከያዛችሁት መጽሐፍ እስኪ እምነታችሁን ከመጽሐፋችሁ አጽድቁ፣ እኔ እምነቴን ከመጽሐፌ ላጽድቅላችሁ። አምላክም ነብያትም ያውቁታል እስልምናን በቁርአን ላይ ያሳያቸዋለሁ። አምላክም ነብያትም አያውቁትም ክርስትናን በመጽሐፍ ቅዱስ ላይ ያሳዩ። የሚያሳይ ክርስቲያን ካለ ግባት ይችላል። አትሸወዱ፣ ቄሶቻችሁ አይሸውዷችሁ። የትኛውም ቦታ ላይ እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበት ቦታ የለም። አንድም ነብይ ከነብያት መካከል ክርስትና ሃይማኖትን ተከተሉ ያለ የለም። እኔ ክርስቲያን ነኝ ያለ ነብይ የለም። ወደ ቁርአን ስትመጡ ግን ለእነዚህ ጥያቄዎቻችሁ ሙሉ መልስ ታገኛላችሁ። አላህ ቃል በቃል እስልምና ሃይማኖት ትክክለኛ ሃይማኖት ነው፣ ሙስሊሞች ሁኑ ብሎ አዟል። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልኢስላም። አምላክ አላህ ምን አለ? ከእኔ ከአምላካችሁ ዘንድ የተወደደው ብቸኛው ሃይማኖት እስልምና ሃይማኖት ብቻ ነው አለ። ያው በሌላ ቦታ ላይ ሙስሊሞች ሁኑ እያለ ያዘናል። እዚያው ሱራ አልዕምራን ላይ ወላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። አደራ እናንተ ሙስሊሞች ሆናችሁ እንጂ አትሞቱ ይላል። ነቢያቶች ልክ እንዲሁ ቃል በቃል እኔ ሙስሊም ነኝ ብለው ይናገራሉ። ኑሕን ብንወስድ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። አንድ ነቢይ ለታሪክ መጽሐፍ ቅዱስ ላይ ክርስቲያን ነኝ ያለ የለም እኮ ጀማዓ። አንድ ነቢይ
ከአምላክና ከነቢያቶች ዘንድ እውቅና ከሌለው እንዴት ነው ነገ የትንሣኤ ቀን ከአምላክ ፊት ቁመን ልንናገር የምንችለው በድፍረት ያንን እምነታችንን? ከወዲሁ ዋስትናችሁ ምንድን ነው? በመጽሐፋችሁ ላይ እግዚአብሔር ክርስቲያን ሆኖ አላለም? ነቢያቶች ክርስቲያን ሆኖ አላሉ? ታዲያ ማን ያዘዛችሁ? ክርስቶስ ካረገ በኋላ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ማን ያላችሁ? እግዚአብሔር አይደለም? እንደው ነቢያቶች አይደሉም? ሄደዋል የዛኔ። እሺ ኢየሱስ ክርስቶስ ነው ወይ? ላአርጓል እሱም የዛኔ። ማን ነው ክርስቲያን ያላችሁ? አምላክም አይደለም፣ ነቢያቶችም አይደለም፣ ክርስቶስም አይደለም። እኛ ግን ሙስሊሞች እያሉ የሚጠሩ ማን ናቸው ከተባለ ነቢያቶች። ያዕቁብ ዓለይሂ ሰላም ታላቁ ነቢይ ያዕቁብ በሱረቱል በቀራ ሁለተኛው ምዕራፍ ቁጥር 132 ላይ ምን ይላል? ወላ ተሙቱና ኢላ ወአንቱም ሙስሊሙን ይላቸዋል ልጆቹ። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይላቸዋል። ልጆቹም እኛ ሙስሊሞች ነን ይላሉ እዚያው ላይ። ወነሕኑ ለሁ ሙስሊሙን፣ እኛ ለዚያ ለአንዱ አምላክ ታዛዦች ሙስሊሞች ነን ይላሉ። ከወዲሁ በሕይወት እስካላችሁ ድረስ አስቡበት። አምላክና ነቢያቶች የትኛውን ሃይማኖት ነው የደነገጉት ብላችሁ መጽሐፋቸውን መርምሩ፣ ቁርአንንና መርምሩት፣ በራሳችሁ ታገኙታላችሁ። እሺ ጥያቄ ያለው ክርስቲያን ካለ ይገባ ይችላል። ይገባ ካለ መጠየቅም ይችላል። ለመረዳት ለማወቅ ይሁን ከሁለቱም ተነጻጽሮ ይነገራችሁ፣ ምንም ማይክፋችሁ፣ አላማችሁ ለማወቅ ይሁን። እሺ ጥያቄ ያለው አለ? ሰላም አለይኩም ኡስታዝ። ለኔ ጥያቄ ነበረኝ። አንዲት ሴት ሀይድ ሆና 7 ቀናት አለፋት እና ያ ሀይድ መቆም ካልቻለ መስገድ ወለ መጾም ትችላለች ወይ የሚል ነበረ ጥያቄ። እሺ ሴት ልጅ ከተለመደው ቀናቶች አልፎ በሄደባት የወር አበባ ደሟ እንዴት ነው የምታደርገው ከተባለ ሶላቷን ትቀጥላለች። እነዚያ ጊዜያቶች ለእያንዳንዱ ሶላት እስቲንጃና ኡዱ እያደረገች ሶላቷን ትቀጥላለች። አንደኛ ሀይድ ቢሆንም እንኳን ልብ ብሎ ከተለመደው ቀኗ በላይ ለምሳሌ ልጅቱ ቀኗ 15 ቀን ከሆነ ወይም አንድ 7 ቀን 6 ቀን እንደየቀናቶቹ ይለያያሉ። የሴቶች 4 ቀን የሚመጣባት ብቻ አለች። ከዚያ የተለየ ደም ከመጣባት ከቀኑ ጨምሮ ከመጣ በህመም ምክንያት ወሩን ሙሉ የሚዛባ ከሆነ ያደም ወሩን ሙሉ ሳትሰግድ ትቆያለች ማለት አይደለም። ነገር ግን በአማን ቀን ስትቆጥረው ወይንም ሲመጣባት የነበሩ ቀናቶችን እነዚያን ትተውና ከነዚያ በኋላ ያሉትን ትሰግድባቸዋለች ማለት ነው። ሌላኛው ነገር ሁለተኛ ደመል ኢስቲሃዳ የሚባል ነገር አለ። ደመል ኢስቲሃዳ ከወር አበባ ደም በኋላ የሚመጣ የሆነ የደም አይነት ነው። እርሱ ደም በሚመጣ ጊዜ ሶላትን አታቋርጡም፣ ትሰግዳላችሁ። በጥቅሉ ልንገራችሁ እንድትረዱ ዘንድ ከሴት ልጅ ብልት የሚወጡ ደሞች 3 አይነት ናቸው። አራተኛ አለ 3 አይነት ናቸው። አንደኛ የወር አበባ ደም፣ ሁለተኛ የወሊድ ደም፣ ሶስተኛ ደመል ኢስቲሃዳ፣ አራተኛ ከዚህ ውጭ ያለ ማንኛውም የህመም ደም አይነት ነው። ያ ነው። አሁን ሁላቸውም አህካማቸው ህግጋታቸው ስለሚለያይ ሁኔታቸው ማወዳዳቸው እንዴት እንደሆነ ስለሚለያይ በደንብ አዳምጡ። የወር አበባ ደም 3 አይነት ምልክቶች አሉት። አንደኛ ጥቁር ያለ ደም ነው። ሁለተኛ የህመም ስሜት አለው ሲወጣ፣ ሶስተኛ ሽታ አለው። እነዚህ 3ቶቹ ምልክቶች የተስተዋሉበት የደም አይነት የወር አበባ ደም ወይንም ደመል ሐይድ ይባላል። የዚህ አይነቱ የደም አይነት ሲመጣ ሶላት መስገድ አይቻልም፣ ጾምን መጾም አይቻልም፣ ከባል ጋር ግንኙነት ማድረግም አይቻልም፣ ቁርአንን ሙስሐፍን በእጅ መንካት ያለ ጨርቅ ያለ ጓንት አይቻልም። ያ ነው። ሁለተኛው የደም አይነት ደም አልሐኒፋ ደመል ኢስቲሃዳ የሚባለው ነው። ከወር አበባ በኋላ ጨርሳችሁ የሚከሰት የደም አይነት ነው። ብዙ ጊዜ አይታችኋል። የወር አበባ ደም ጨርሳችሁ ሻወር ወስዳችሁ ሊሆን ይችላል፣ የተለየ የደም አይነት ይመጣል። ያ የወር አበባ ደም አይደለም። ምን ይባላል? ደመል ኢስቲሃዳ ይባላል። እሱ 3 ምልክቶች አሉት። አንደኛ እንደ ወር አበባ ደሙ ጥቁር ያለ ደም አይደለም፣ ፈዘዝ ደብዘዝ ያለ የደም አይነት ነው። ሁለተኛ እንደ ወር አበባ ደሙ የህመም ስሜት የለውም። ሶስተኛ እንደ ወር አበባ ደሙ ያን ያክል ሽታ የለውም። የዚህ አይነት 3 ምልክት ያለው የደም አይነት ከወር አበባ ደም በኋላ ቢከሰት ያ የደም አይነት ሶላትንም ሆነ ጾምን አይከለክልም። ነገር ግን ለእያንዳንዱ ሶላት እስቲንጃና ኡዱ ማድረግ አለባችሁ። ማድረግ አለባችሁ ሙሉ በሙሉ ከብልት እስኪጸዳ ድረስ ያደም። ሶስተኛውና ሌላኛው የደም አይነት ምንድነው? ደም ኒፋስ የወሊድ ደም የሚባለው ነው። ከሴት ልጅ ብልት ከሚወጡ የደም አይነቶች አንደኛው እርሱ ነው። የወሊድ ደም ሴት ልጅ ከወለደች በኋላ ለተከታታይ ጊዜያት የሚፈስ የሆነ የደም አይነት ነው። ያ ነው። የእናንተ ትምህርት በቃ ከዚህ አያልፍም ይላል። ያሳያለ ተረጋጋ።
ስለማታነብ ነው መጽሐፍህን አለ መጽሐፍህ ላይ አንተ ኢየሱስ ጌታ ነው እያልክ ዝም ብሎ ያስጭሁህ ሌላ የምታነበው ነገር የለም። ያሳያለሁ። እና የወሊድ ደም ነው ሶስተኛው ደም። እሱም ምንድነው? ሴት ልጅ ከወለደች በኋላ ለተከታታይ ጊዜ የሚፈስ የሆነ የደም አይነት ነው። የዚህ አይነቱ የደም አይነት ልክ እንደ ደመል ሐይድ ነው ህክሙ። ሶላትን መስገድ አይቻልም፣ ጾምን መጾም አይቻልም፣ ከባል ጋር ግንኙነት ማድረግም አይቻልም። ያ ነው። እና ጊዜ ገደብ አለው ወይ ወደሚለው ስንመጣ ጊዜ አብዛኛው ሰዎች ሀገራችን ላይ 40 ቀን ጊዜ ገደብ ይመስላቸዋል። ጸርተው ራሱ ጨርሰው 40 ቀን እስካልሞላ ድረስ ከትንሽ የቤት አለች የሆነች ተከልላ ከዛች አይወጡም። ሶላትንም አይሰግዱም፣ አይጾሙም። ይሄ ስህተት ነው። ጊዜ ገደቡ ምንድን ነው ከተባለ ከደሙ መንጻት ነው። በ30 ቀን ነጻች፣ በ35 ቀን፣ በ40 ቀን የዛኔ በነጻችበት ቀን ጊዜውን ጨርሳለችና ሻወር ወስዳ ሶላቷን መጀመር አለባት። ያዛቸዋል። ያ ነው። እሺ ከ40 ቀን ቢያልፍስ? ከ40 ቀን ቢያልፍ ልክ እንደ ደመል ኢስቲሃዳ ነው የሚታየው ህክሙ። ለእያንዳንዱ ሶላት እስቲንጃና ውዱ እያደረገች ሶላቷን መቀጠል አለባት እንጂ በፍጹም ከዚያ በኋላ ማቋረጥ የለባትም። هذا ما قاله الإمام العلامة صالح الفوزان حفظه الله تعالى። ይሄን ያስላል ባጭሩ። እሺ መጽሐፍ ቅዱስ ላይ ለመሆኑ ስለ ወር አበባ ደም፣ ስለ ወሊድ ደም የተነሳ ነገር የለም ወይ? አለ፣ በደንብ አለ። አንተ ስለማታውቅ ነው ላንሳላችሁ። መጽሐፍ ቅዱስ ላይ ሴት ልጅ የወር አበባ በምታይ ጊዜ እግዚአብሔር እርኩስ ናት ብሎ ቃል በቃል ተናግሯታል። አዎ እርኩስ ናት ብሏል እግዚአብሔር። ሴት ልጅ በምትወልድ ጊዜ እርኩስ ናት ብሎ እግዚአብሔር ተናግሯል ቃል በቃል። ማስረጃን አላሳየህ። ነገር ግን ከባድ ጥያቄ መቼ እንደሆነ ታውቃለህ? ከዚያ በኋላ ነው አነሳላችኋለሁ ከባድን ጥያቄ ምን እንደሆነ። ነገር ግን አሁን ስለ ወር አበባ እንዳው መጽሐፋችሁ ስለዚህ ብቻ ነው ወይ የሚያወራው አላችሁ? ነው ላሳያችሁ። እግዚአብሔር ሴት ልጅን ታክል እርኩስነት ያለባትን ነው ላሳያችሁ። ኦሪት ዘጸአት ምዕራፍ 12 ቁጥር 1 ላይ ምን ይላል? እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅንም ብትወልድ 7 ቀን ያክል የረከሰች ናት፣ እንደ ሕመማ መርገም ወራት ትረክሳለች አለ። ያ ሰላም፣ የረከሰች ናት ሴት ልጅ ወንድ ልጅን ብትወልድ አለ። እዚህ ጋር ጥያቄው ማርያም ምንድን ነው የወለደችው? ወንድ ልጅን። ታዲያ ስለ 7 ቀን ያክል የረከሰች ናት ወይ? እርሷም እንደ ሕጉ መሰረት ምን ትላላችሁ ቅዱሳን? ኢየሱስ ክርስቶስ ማርያምን አርክሷል ማለት ነው? ማርያም ረክሳለች ማለት ነው? ምክንያቱም ሴት ልጅ ለወንድ ልጅ ብትወልድ ለ7 ቀን ያህል የረከሰች ናት ይላል። በጣም ከባዱ ምን እንደሆነ ታውቃላችሁ? እዚህ ጋር ሴት ልጅ ወንድ ልጅን ብትወልድ ለ7 ቀን ትረክሳለች ብሏል። እሺ ሴት ልጅንስ ብትወልድ ለ14 ቀን ነው የምትረክሰው። የሚገርማችሁ ለወንድ ልጅ ከሆነ 7 ቀን ነው የምትረክሰው። ልብ በሉ፣ ያው 7 ቀን ያህል የረከሰች ናት አለ። እሺ ሴት ልጅንስ የወለደች እንደሆነ ኑ ተመልከቱ። ቁጥር 5 ላይ ሂዱ። ምን አለ እግዚአብሔር? ሴት ልጅንም ብትወልድ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት አለ። ተመልከቱ፣ ሴት ልጅ እናቷን ከወንድ ልጅ እጥፍ ነው የምታረክሰው። ይህን ያክል ነች ሴት ልጅ በመጽሐፍ ቅዱስ። ወንድ ልጅ ከሆነ የወለደችው ለ7 ቀን ነው የምትረክሰው አለ እግዚአብሔር። ሴት ልጅ ከሆነ ግን የምትወለደው እጥፍ ነው፣ 14 ቀን ትረክሳለች አለ። አይገርምም? ይሄ ነው። ሌላ ይሄ ስለ ወሊድ ነው እና ስለ ወር አበባ ደግሞ ልስጣችሁ። ስለ ወር አበባ ሴት ልጅ ወር አበባ ስታይ ምን ብሏታል እግዚአብሔር? ንጉር ተመልከቱ ምን እንዳት ቁጥር 19 ሴት ፈሳሽ ነገር ቢኖርባት አላ የወር አበባን ለማለት ነው። በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ 7 ቀን ትቀመጣለች። የሚነካት ሁሉ እስከ ማታ ድረስ እርኩስ ነው። መርገምም ስትሆን የምትተኛበት ነገር ሁሉ እርኩስ ነው። የምትቀመጥበትም ነገር ሁሉ እርኩስ ነው። መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም እርኩስ ነው። በመኝታዋም ላይ ወይንም በምትቀመጥበት ነገር ላይ ቢሆን ቢነካው እስከ ማታ ድረስ እርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟን ቢነካው 7 ቀን እርኩስ ነው። የሚተኛበትን መኝታ ሁሉ እርኩስ ነው። አላህ። ቀጥሎስ ሴትም ከመርገሟ ቀን ሌላ ደሟ ብዙ ቀን ቢፈስ ወይንም ደግሞ ከመርገሟ ወራት የሚበልጥ ቢፈስ በመርገሟ ወራት እንደሆነች እንዲሁ ሁሉ በፈሳሿ ርኩሰት ወራት ትሆናለች። ምንድን ናት? እርኩስ ናት። አላሁ አክበር። እርኩስ ናት። ምን ትላላችሁ ቅዱሳን? ምን ትላላችሁ? የምትቀመጥበት ሁሉ እርኩስ ነው። የምትተኛበት ሁሉ እርኩስ ነው። ምንም እንዳትቀመጥ ባሏ ራሱ ያ ቢነካት እርኩስ ነው አለ። የሚገርማችሁ ለያነጻጸርኩ ልንገራችሁ። እስልምናስ ምን ይላል ከተባለ
ባል ከሚስቱ ጋር በግብረ ስጋ ግንኙነት ጊዜ ግንኙነት ብቻ እንዳያደርግ ነው የተባለው። አይገርም? ግንኙነት ብቻ እንዳያደርግ፣ ቢያቅፋትስ፣ ቢያጫውታት፣ ቢስማት ችግር የለው፣ አይረክስም። እርሷን በመንካቱ ብሏቸዋል። የተቀመጠችበት ይረክሳል ወይ? አይረክስም። የተኛችበት ይረክሳል ወይ? አይረክስም። አላህ በቁርአን ላይ ይላል ወይስአሉነከ ዐኒል መሒድ፣ ሙሐመድ ሆይ ስለ ወር አበባ ደም ይጠይቁሃል ሰዎች። ቁል በላቸው ወሁወ አዘን ፈዕተዚሉ ኒሳአ ፊል መሒድ፣ እርሱ የወር አበባ ደሙ እርሱ ቆሻሻ ደም ነውና ሴቶችን በወር አበባ ጊዜ ከግንኙነት ራቁ አለ። ከምን ከግንኙነት ይርቃል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ እስነዑ ኩለ ሸይእን ኢለ ኒካህ አው ኢለ ልጅማዕ፣ አደራ በወር አበባ ጊዜ ከሚስቶቻችሁ ጋር ከግንኙነት ውጭ ሌላውን ብታደርጉ ችግር የለውም አለ። ግንኙነት ነው የተከለከለው። በቃ ገብታችኋል አይደል? ያ ነው። እናታችን አይሻ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ማበጠሪያ ነገር አቀበይኝ አሏት። እኔ አለል ሐይድ ያ ረሱላህ አለች። እኔ እኮ በወር አበባ ደም ላይ ነኝ፣ አሁን አንተ የአላህ መልእክተኛ አለች። ከዚያም በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐይደቱኪ ለይሰት ፊ የዲኪ አሏት። እና የወር አበባው እኮ በእጅሽ ላይ አይደለም ያለው፣ ብትነኪው አይረክስም፣ ማበጠሪያውን ስጭን ችግር የለውም አሏት። አይሁዶች ይህን ትምህርት ከነብዩ ሰለላሁ ዐለይሂ ወሰለም ሰሙ። ችግሩ እዚህ ጋር የተፈጠረው በሰሙ ጊዜ ይሄን መጽሐፋቸውን ይዘው በሴት ልጅ ላይ ይሄን ያክል ግፍ ስለፈጸሙ እነርሱ በጣም ተቆጡ። የሚገርማችሁ ታውቃላችሁ፣ ይሄን በሰሙ ጊዜ በጣም ተቆጡ። እንዴት ሙሐመድ አትረክስም ይለናል ሴት ልጅን በወር አበባ ጊዜ? ከግንኙነት ውጭ ሌላው አያረክስም፣ ብትነኳት፣ ብትስማት፣ ብታጫውታት ለምን አለ? ሙሐመድ እኛን ከመጻረር ውጭ ሌላ የለውም ማለት ነው በቃ ብለው ተቆጡ። የሚገርማቸው ሊነቅሉ ደርሰው ነበር። ሴት ልጅ አታረክስም ስላላቸው ማለት ነው። አላህ ሙስተዓን። እና ይሄን ይመስላል ቁርአን ሐዲስ አመጣጡና አጻጻፉ። አንድ ቤት አድርጉን ሰዎች እስኪጨርስ። ቁርአን እና ሐዲስ አመጣጣቸው እንዴት ነው? ሁለቱም ግልጠተ መለኮት ናቸው፣ ከአላህ ሱብሓነሁ ወተዓላ ዘንድ ናቸው። ይህ መለኮታዊ ራእይ ከአላህ ዘንድ ሲመጣ በአምስት አይነት መንገድ ነው። ቁርአን በአንደኛው መንገድ ነው የመጣው። ገብታችኋል? ቁርአን በአንደኛው መንገድ ነው የመጣው። ሐዲስ ደግሞ በአምስቱም አይነት መንገድ መጥቷል። ገብታችኋል? የግልጠተ መለኮት መንገድ ያ ማለት አምላክ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃሉን የገለጠበት መንገድ አምስት አይነት ናቸው። አንደኛ አላህ ያለማንም ጅብሪል ምናምን መካከለኛ በቀጥታ ያንን ነቢይ በማናገር ቃሉን የሚገልጥበት መንገድ አለ። ይህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሆኗል፣ ለሙሳ ዐለይሂ ሰላም ሆኗል፣ ለአደም ዐለይሂ ሰላም ሆኗል። ያለማንም መካከለኛ አናግሯቸዋል። ለእያንዳንዱ ማስረጃ እመጣለሁ፣ ሁሉንም ልጨርስላችሁና የመጀመሪያው ምንድነው? አላህ ያለማንም መካከለኛ ለዚያ ለነቢይ ቃሉን ይገልጥለታል፣ ያናግረዋል፣ ድምፁን ያሰማዋል። ያቻል። ሁለተኛ መልአኩ ጅብሪል በትክክለኛ በራሱ በመልአካዊ አፈጣጠሩ መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ቃልን ገልጦላቸው ይሄዳል። ከአላህ ተቀብሎ አላህ ለጅብሪል ይነግረዋል። ያን ጅብሪል ዐለይሂ ሰላም በትክክለኛ በመልአክ አፈጣጠሩ፣ መልአኮች ከምንድን ነው? ከብርሃን የተፈጠሩት ክንፋማ ናቸው። በዚያው ትክክለኛ አፈጣጠሩ ይመጣና ገልጦላቸው ይሄዳል። ሁለተኛ። ሶስተኛ አላህ ለጅብሪል ዐለይሂ ሰላም ቃሉን ይገልጥለትና ጅብሪል ዐለይሂ ሰላም በሰው ተመስሎ ተቀይሮ መጥቶ ቃሉን ገልጦላቸው ይሄዳል። ይሄ ሶስተኛ ነው። ዲህያ አልከልቢ የተባለ ታላቅ ሱሐባ እርሱን እየተመሰለ ሌላም አካል እየተመሰለ ይመጣ ነበር። አያችሁ፣ ሶስተኛው እሱ ነው። አራተኛ ግልጠተ መለኮት መንገድ ህልም። የነቢያቶች ህልም ከአላህ የሆነ ግልጠተ መለኮት ነው። ገብታችኋል? እንደ ሌሎች ሰዎች ሰይጣን በህልማቸው የሚገለጥባቸው አይደሉም። ህልማቸው ከአምላክ ዘንድ የሆነ ግልጠተ መለኮት ነው። ለምሳሌ ኢብራሂም ዐለይሂ ሰላም ልጁን እረድ የሚል ትዕዛዝ የመጣበት በምን አይነት ግልጠተ መለኮት መንገድ ነው? በህልም ነው። ማስረጃ ሱረቱ ሳፋት ላይ ምን ይላል? ፈለማ በለገ መዐሁ ሰዕየ ቃለ ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ ፈንዙር ማዛ ተራ። እኔ በህልሜ አያለሁ ልጄ አንተን ሳርደህ ምን ትላለህ በዚህ ላይ ብሎ ኢብራሂም ልጁን ጠየቀው። ቃለ ያ አበቲ ፍዐል ማ ቱእመር። ልጁም ምን አለ? አባዬ ሆይ የታዘዝከውን ፈጽም አለ። አያችሁ፣ ያን ህልሙን ምን ብሎ ገለጸው? ኢስማኤል የታዘዝከውን ትእዛዝ ፈጽም። የአምላክ ትእዛዝ ነው።
በነቢያቶች ህልም የሚታየው ነገር ማለት ነው። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ በሶስት በአራቱ መንገድ ሆኖላቸዋል። አራተኛውና የመጨረሻው መልአኩ ጅብሪል ወይም መንፈስ ቅዱስ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመላእካዊ ማንነቱም ሳይሆን አሁን ደግሞ አምስተኛው በሰውም ማንነቱ ተገልጦ ሳይሆን አይታያቸውም። በልባቸው ላይ ያን ቃል አስርጾ ይሄዳል። ለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነ ሩሐል ቁዱስ ነፈኸ ፊ ሩዒ አሉ። መንፈስ ቅዱስ በልቤ ላይ ቃልን አስተላልፎልኝ ሄደ ይላሉ። ገብቷቸዋል? ይህ ነው። አምስቱም የግልጠተ መለኮት መንገድ ናቸው ለነቢያቶች። በአምስቱም መንገድ ታዲያ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰርቷቸዋል አላህ ሱብሓነሁ ወተዓላ። ቁርአን ታዲያ በየትኛው መንገድ ነው ከዚህ ሁሉ ወደሚለው ስንመጣ ቁርአን መልአኩ ጅብሪል ዐለይሂ ሰላም መጥቶ አስተላልፎ በሚሄድበት መንገድ ነው። ገብቷቸዋል? መልአኩ ጅብሪል ዐለይሂ ሰላም አስተላልፎ በሚሄድበት መንገድ ነው። ጅብሪል ዐለይሂ ሰላም አስተላልፎ የሚሄድባቸው መንገዶች ከአምስቱ ስንት ናቸው? አሁን በገለጽኩላቸው መሰረት መልሱ። 5 የግልጠተ መለኮት መንገዶች አሉ። ታዲያ ጅብሪል ዐለይሂ ሰላም ቤት በስንተኛው? በሶስት ከድር ዛክር ወደ ጎበዝ ልጅ በሶስት አይነት መንገድ ጅብሪል ይገለጣል። አንደኛ ጅብሪል እንዳመጣው ቁርአንን ለነብዩ ሰለላሁ ዐለይሂ ወሰለም በመጀመሪያ ቁርአን ላይ ቁል መን ካነ ዐዱወን ለጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ ይላል። ጅብሪል በአላህ ፍቃድ በልብህ ላይ ይህን ቁርአን አወረደው ይላል። በሌላ ቦታ ላይ ጅብሪል ምን ብሎ ይጠራዋል? መንፈስ ቅዱስ ብሎ ይጠራዋል። ቁል ነዘለሁ ሩሑል ቁዱስ፣ ይህን ቁርአን መንፈስ ቅዱስ አወረደው ይላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ጅብሪል በሶስት መንገድ ይገለጥላቸዋል። አንደኛ በትክክለኛ በመላእካዊ አፈጣጠሩ፣ ሁለተኛ በሰዋዊ ማንነት ተመስሎ ይመጣል፣ ሶስተኛ በሁለቱም ሳይሆን ዝም ብሎ ቃልን በልባቸው ላይ አስርጾ ይሄዳል። ነቢያችን ሰለላሁ ዐለይሂ ወሰለም መንፈስ ቅዱስ በልቤ ላይ ቃልን አስተላለፈልኝ እንዳሉት ያ ነው። ታዲያ ሐዲስ በየትኛው ነው ከተባለ ሐዲስ በአምስቱ መንገድ ይመጣል። ያያችሁ፣ አንደኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ ቃል በቃል ያለማንም መካከለኛ ያናገራቸዋል። ይሄ ሐዲስ ላይ ይሰርተዋል። ሰሒህ ሙስሊም 162 ላይ ታገኙታላችሁ። ዛሬ የምንሰግደውን ትልቁን የአምልኮ ስርዓት አምስቱን አውቃት ሶላት መልአኩ ጅብሪል መጥቶ ሳይሆን የገለጠላቸው አላህ ራሱ 7ኛው ሰማይ ድረስ ከወሰዳቸው በኋላ እዚያ ነው ቃሉን በቀጥታ የገለጠላቸውና በእኔና በአንተ በትውልዶች መካከል ቃል ኪዳንን አደርጋለሁኝ እርሱም በቀንና በሌሊት 5 አውቃት ሶላት ልትሰግዱ ነው። ይህንንም ለሰገዱ ሰዎች ገነትን ላወርሳቸው ቃል ገብቻለሁ ብሎ ዛሬ የምንሰግደውን ትልቁን ሶላት አላህ ያዘዛቸው ያለማንም መካከለኛ በቀጥታ ነው። ገብቷቸዋል? አንደኛ ነው። በሌሎቹ መንገድ አንዳንዴ በመልአክ ማንነቱ ተገልጦ ቃልን ሐዲትን ሰጥቷቸው ይሄዳል ጅብሪል ዐለይሂ ሰላም። ልክ እንዲሁ ደግሞ በሰው ማንነቱ። ታዲያ መልአክ ሲገለጥላቸው ነቢዩ ሰለላሁ ዐለይሂ ወሰለም ሌላ ምስክር አላቸው ወይ የሚል ክርስቲያኖች ብዙ ጊዜ ይጠይቃሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልአክ ሲገለጥለት ሌላ ያየ የዓይን እማኝ ምስክር አለ ወይ? አለ? የለም? አለ። በሰው ማንነቱ መልአኩ ጅብሪል ዐለይሂ ሰላም ተገልጦ በሚመጣ ጊዜ ሰዎች ያያቸው ነበር፣ ሶሐቦች። ለዚያውም 4 ምስክር ብቻ ሳይሆን ከ100,000 በላይ ሶሐቦች ቁጭ ብለው ያዩ ነበር፣ ይመለከቱ ነበር። ጅብሪልም ሚካኤልን ገብቷቸዋል። ቃልን ሲያመጡ ጊዜ ብቻ አይደለም። እንግዲህ መላእክቶች የነቢያት አጋዥ ናቸው። ነቢያቶች ላይ አደጋና ጥቃት በሚያደርሱ ጊዜ ከሃዲያኖች የዛን ጊዜ ይወርዳሉ መላእክቶች። በተለይ ገብርኤልና ሚካኤል የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጠባቂዎች ሆነው ይወርዳሉ። በበርካታ ጦርነት ላይ ወርደዋል። የዛኔ ታዲያ ሶሐቦች ይመለከቷቸው ነበር። በኡሁድ ጦርነት ያያቸው ሶሐባ ማን ይባላል? ገብርኤልና ሚካኤልን። የኡሁድ ጦርነት ጊዜ አማኞች የዛኔ ተሸንፈው ነበረ። ታዲያ ከሃዲያኖች ነቢዩ ሰለላሁ ዐለይሂ ወሰለምን ለመግደል ተረባረቡ። መጨረሻ ላይ የዛኔ ከቀኝና ከግራቸው ቆመው የነበሩ መላእክቶች ገብርኤልና ሚካኤልን ያያቸው ሶሐባ የዓይን ምስክር ማን ይባላል? ማን ነው የሚመልስ? ማን ነው የሚመልስ? ማስረጃ እያሉ ነው፣ አሳያችኋለሁ። ማን ያያቸው ገብርኤልና ሚካኤልን? ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቀኝና ግራ ቆመው ነጫጭ ሰዎች ብሎ ገለጻቸው። በሰው ተመስለው መጥተው በነጫጭ ፈረስ ላይ ነጫጭ ልብስ ለብሰው ሰይፋቸውን ይዘው እርሳቸው ከነቢዩ ሰለላሁ ዐለይሂ ወሰለም ፊት ቆመው መስዋዕት እየሆኑ እየተከላከሉ እያለ ሰሐቦች ዘወር ብሎ ያጠራ ነበር የእርሳቸውን ደህንነት። ያ ታላቅ ሰሐባ ሲያይ ጊዜ አላህ ሱብሓነሁ ወተዓላ ለዚህ ታላቅ ጸጋ መረጠውና ዘወር ብሎ ሲያይ መላእክቶችን አያቸው። ይህ ነው ገብርኤልና ሚካኤልን ያያቸው ማን ነው?
ሳዕድ ብን አቢ ወቃስ ማስረጃ ላውጣላችሁ ክርስቲያኖች፣ አንዴ ላውጣላችሁ ማስረጃ። ገብርኤልና ሚካኤልን ያዩ የአይን ምስክሮች ሰሃቦች ምስክር ላውጣላችሁ። እና ይህ ነው፣ ይህ ወሳኝ የሆነ ትምህርት ነው። ነቢያቶች ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደቀደሙ ነቢያቶች ለመሆኑ ግልጠተ መለኮት በምን መልኩ ነው የሚገለጥላቸው የሚሆን ሁሉም ሰው ሊያውቅ ይገባል። እሺ ያ ነው። እንመልከት ማስረጃ። ሰላም። እሺ ያና ክርስቲያኖች ማስረጃ ተመልከቱ። እዚህ ጋር ወደ አማርኛ ልቀይርላችሁ። እሺ 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 በነሾፍ አስብሩ شويه ኔትወርክ እሺ 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 አይታይ ማቃ እንዴት ልበለው? ከዚህኛው ስልክ ጋር ዋይፋይ ላይ ያይዘውና አይዮ ኔትወርክ ምን ይሻላል? ቅዱሳን ማን ነው የሚገባ? ስልኩ የሚሰራ ኔትወርክ እምቢ አለ። ምን ይሻላል ልጆች? አንድ ቤት አድርጉ ልጆች። ሄሎ ሄሎ፣ ቤት አድርጉ አርዶት አንዴ። እሺ በዚህኛው እስኪ ልሞክረው። ተኽሪጅ ሐዲስ ረአይቱ ዐን የሚን ረሱልላህ ይታያችኋል እዚህ ጋር አለ። ይሄኛው ነው አልከፍት ብሎ ነው። ቆይ ይሄን ስክሪንሻት ላንሳና እንትን ልበላችሁ፣ ወደ አማርኛ ልቀይርላችሁ። ምን ይላል? ረአይቱ ዐን የሚን ረሱልላህ ሰለላሁ ዐለይሂ ወሰለም ወዐን ሽማሊሂ የውመ ኡሁድ። በኡሁድ ጦርነት ጊዜ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከቀኛቸውና ከግራቸው ተመለከትኩኝ። ረጁለይኒ ሁለት ግለሰቦችን ሁለት ሰዎችን፣ ዐለይሂማ በእነርሱ ላይ ሲያብ በያድ ነጫጭ ልብሶች አሉ። ማ ረአይቱሁማ ቀብል ወላ ባዕድ ከዚያም በፊት ሆነ ከዚያም በኋላ ግን እነዚያን ሰዎች አይቻቸው አላውቅም። ለመጀመሪያ ጊዜ ነው ያየኋቸው። ወያዕኒ እነርሱም ጅብሪል ወሚካኤል ዐለይሂም ሰላም ገብርኤልና ሚካኤል ናቸው። የአላህ ሰላም በእነርሱ ላይ ይስፈንና ይላል። ስለዚህ እዚህ ጋር ታገኝታላችሁ ገብርኤልና ሚካኤል እንደተገለጡላቸው ማለት ነው። እስኪ ኛው ከከፈተ እንመልከተው። ማድረግ አይቻልም፣ አልከፈተም። እሺ እና ይሄን ይመስላል። ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ውሱ እንዴት ነህ? አልሐምዱሊላህ። ጥያቄ ነበረኝ። ፀጉር አበላልጦ መቆረጥ ይቻላል ወይስ እንዴት ነው? አይቻልም ነበር አይደለ? ወላሂ ትናንት ተጠይቋል። አይ በቀን 3 ጊዜ ነው የምትጠይቁት። እሺ ልመልስላችሁ። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን القزع የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከቀዛዕ ከልክለዋል።
والقزع معناه حلق الشعر بعضه وترك بعضه قزع ብሎ ማለት የከፊል ጸጉር ከፊሉን መልጥ አድርጎ ከፊል ጸጉሩን መተው መላጣ አድርገህ ማለት ነው። ለታቻ እንደዚያ ይሄ ከሆነ ምንድነው መክሩህ ነው። መክሩህ ነው የተጠላ ነው። ያ እዛ እንዳታደርግ አባትህ ጋሚ እየቆረጠ አሳድጎ ህፃን እያለህ ታስታውሳለህ። ትንሽ ይዝች ጋር እየተወ ሌላውን በልጥ ያደርጋል። ይሄ መክሩህ ነው የተጠላ ነው። እንደዚያ አድርገህ እንዳትቆረጥ። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም ወአለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። አይሽ ጥያቄ የሚሰራው ቤት ማለት ነው። ጓደኛ አላት ልጄ ማለት እያሰረ ልጄ እና ልደት ተብሎ ይጠራል። እሺ ልደቱን እነሱ ጋር ሲሄድ ምናምን ከሷ ጋር መሄድ አለብኝ ግዴታ። ሲሄድ ግን እጾማለሁ አልበላም። ግን ቤት ውስጥም ያከብራሉ። ምን ማድረግ ይሻላል? እሱ ደግሞ ልደት ማክበር አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም 6-7 ልጆችን ወልደዋል። ነገር ግን ለአንዳቸው እንኳን ልደትን አላከበሩም። ልደት ማክበር መልካም ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም ከማን በፊት በቀደሙንና ባደረጉት ነበር ማለት ነው። ይሄን ይመስላል። አይደለም እኔ አሁን እበላለሁ። ሌላ ቦታ ሲሄድ አልበላም፣ እጾማለሁ። አልበላም ጾመኛ ነኝ እላቸዋለሁ። ግን ቤት ውስጥ ሲሰራ ደግሞ ቤት ስለሆነ ከቤት መብላት እንዴት ይታያል ማለት ነው? ማለት እነሱ ምግብ ብሎ ነው የሚገዙት። የቤት ዕቃ ምናምን ከልደት በስሙ ማለት ነው ይገዛሉ። እሱን እበላለሁ። ለልደት ተብሎ የተሰራ ከሆነ አይቻልም እህት። ጀዛከላሁ ኸይራን። አለይኩም ወበረካቱሁ። ወሰላም ወራህመቱላሂ ጥያቄ ነበረኝ። እሺ እዚህ ክርስቲያን ልጅ ነበረችና ረሱል ሰለላሁ ዐለይሂ ወሰለም ኢሳ ዐለይሂ ሰላም የመጨረሻ ነብይ መሆናቸውን ተናግረዋል። ለኢሳ የመጨረሻ ነብይ ነው ብሎ አልተናገሩም። እኔ ነኝ የመጨረሻ ነብይ ያሉት ራሳቸው ናቸው። ነገር ግን ኢሳ ወደፊት እንደሚመጣ ተናግረዋል። የመጨረሻ ነብይ እኔ ነኝ። ሁለተኛ ደግሞ ሶላት ወይ አልፎን ሱናውን ቀድሞ ወይስ ምን አልሽ? ሁለተኛ ጥያቄ ሱብሂ ሶላት ወይንም አስር ሶላት ስንሰግድ ፈርድ ነው የምንሰግደው አልፎን ምሳሌ ወይን ተኝተን ምናምን ወይንስ እንደነበረ ሱናውን አስቀድመን እንደገና ፈርድ ነው የምንሰግደው? መጀመሪያ እንትና ዋጅብ ሶላት ነው የምትሰግዱት ቀድማችሁ። አብዳስ ሶስተኛ ጥያቄ ደግሞ ቁርአንን ምሳሌ ሰዓት ታዳምጠው ቤት ውስጥ ካፍተው ብትውል ችግር አለው? ቁርአን ተከፍቶ ቢውል ነው ችግር የለም። የሚጮህ እዛ ቦታ ላይ እንዳትጮሁና እንዳታወሩ እንጂ ቁርአን ተከፍቶ ቤት ውስጥ ተከፍቶ ትልቅ ችግር የለም። እሱ ጥያቄ አለኝ። እሺ ጥያቄ ምንድን ነው? ኢየሱስና ነብዩ በምንድን ነው የሚበላለጡት? ቁርአን ውስጥ ስለ በእስልምና ውስጥ ስለ መሐመድ ነው በተለይ ከፍ ተብሎ የሚወራው እና ኢየሱስ ስለሱ ለምንድን ነው የማይወራው? እንዴ በደንብ እናወራለን። ኧረ እኔ ለምሳሌ 24 ሰዓት ስለሱ አወራለሁ። በጣም ነው የምወደው፣ በጣም ነው የማከብረው። በጣም ከምንወደው ነብያቶች መካከል አንደኛው ነው። ኢየሱስን በጣም ነው የምወደው። እሱን አዎ ከራሴ በላይ በጣም የምወደው ኢየሱስ ነው። ኢሳ ማለት አዎ ኢሳ አዎ ኢሳ በጣም ታላቅ ቦታ አለው። አይ በብዛት ግን ስለ ነብዩ ብቻ ስለሚወራ ነው እስልምና ውስጥ
ነው። እሱማ ምን አለ መሰለህ ህግጋቶቹ የተሰጡን በእርሳቸው በኩል ስለሆነ ነው። አየህ። ነገር ግን የእርሱንም ትምህርት የክርስቶስና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትምህርት አንድ አይነት ትምህርት ነው። አንዱን አምላክ አምልኩ በሚለው ነገር ላይ በፍጹም ቢለያዩ አይደሉም። በዚያ ላይ በጣም እንወዳቸዋለን ዒሳን በጣም ያ ነው። እንደዛ ከሆነች ያ ቁርአን ውስጥ ተገልጿል። የእሱን መጽሐፍ ምናምን ስለሱ ውስጥ ያስረዳኝ ማወቅ ስለምፈልግ ነው። ስለ እስልምና ማወቅ ፈልጋለሁ፣ ብታስረዳኝ ደስ ይለኛል። ቁርአን ላይ የመሲሁ ትምህርት ተገልጿል። ምን ብሎ ሲያስተምር እንደነበር ወኢነላህ ረቢ ወረብኩም ፈዕቡዱሁ አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት። هذا صراط مستقيم ይህ ነው ቀጥተኛው መንገድ እያለ ያስተምር ነበር ማለት ነው። ይሄ ነው የዒሳ መንገድና እርሱ አምላክ እንዳለው ያን አምላክ አምልኩ ብሎ አስተማረ እንጂ በፍጹም እኔን አምልኩ ብሎ አላስተማረም። ይሄ ነው። እሺ መሐመድ እስቲ አስረዳኝ ጊዜ ካለ ማለት ማወቅ ፈልጋለሁ ስለ እነሱ ስለ ነብዩ ሰማይ